ስለዚህ ከሱዳን ስንል ይሄ እንግዲህ ወንጌል አማኝ አይደለም፣ ኦርቶዶክስ ነው። በቃ አሁን መውረድ ይቻላል። ወንድምየው ተኩሻለሁ፣ የምተኩሰውን ተኩሻለሁ፣ ጨርሻለሁ። ብራዘር ሚኪን ተቀበለው። አንተ እንዴ ወንድምየው እኔ የለሁበትም። አንተና ዳግዬ እንደፈለጋችሁ አልኩት፣ ተቀበሉት። ሚኪ ወንድምነት እንዴት ነህ? ሰላም ነው? ቤኪ ጦርነት የፈጠርን አስመሰልከው እኮ። ኧረ የለሁበትም ትላለህ። እንደዛ ሳይሆን ወንድሞቼ ባሉበት እኔ አላወራም። ገባ? ሚኪ ሰላም ነው? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። ጥያቄ እየጠየቅን ነው። መጀመሪያ የምጠይቅህ ወንጌላውያን ገላትና ድርሳን አላቸው? እኔ ወንጌላውያን ህብረት ውስጥ እኮ አይደለም ያለሁት፣ እናንተ ናችሁ እንጂ መመለስ ያለባችሁ። አላችሁ እንዴ? አይ እኛማ ካለን ልናቃጥል አሁን ክብሪት ይዘን ቁጭ ብለናል። ላይቭ ላይ እየዘመርን እናቃጥል ብለን፣ ምክንያቱም ስም አልጠራ አንተ ካለ በአንተ ሪስፔክት ስም አልጠራም። የአንዳንተ ሰዎች ወንጌላውያንም እኮ ገላትና ድርሳናት አላቸው ብለው ከዛ በኋላ ሶፍት በላ እንትን የሚላለ እንዲህ የሚላለ ምናምን ብለው ላይቭ እየገቡ ስለሆነ ስላየን ትላንትና ዛሬ አሁን አንድ ቀን ለምን ፕሮግራም አንሰራም ብለን ነው። እስቲ ገላትና ድርሳን ካለን አብረን እናቃጥለውና በክብሪት ላይቭ ላይ እየዘመርን እናቃጥላቸው እስቲ ብለን እየፈለግን ነው ያለን። እኔ ያው እናንተን ነው ማዳምጠው። እናንተ ገላትና ድርሳን አለን ስትሉን ገላትና ድርሳናት አሏቸው። የእነሱ ገላትና ድርሳን ይሄ ነው። እስቲ ይሄ ገላትና ድርሳናችን ብለው ያሉት ብለን ገልጠን እናያለና ከሌላችሁ ደግሞ የለም። መቼም እኛ እንዳለን አናውቅም። ያለን መስሎን እኮ እኛ አላቸው ሲሉ ክብሪት ይዘን ወጣን እኮ ጠቅላላ አሁን ልናቃጥል እና እነሱ ናቸው ክሌም የሚያደርጉት እንጂ ወንጌል አማን እኛ ገላትም ድርሳናትም ሰምተንም አይተንም ቋንቋውም እኛ ክሌም ስላደረጉ አይስቲ ካላቸው እጃቸው ላይ ምናልባት እኛ ማናውቀው ለምን አብራችን ናቸው ላይቭ ላይ አናቃጥለውም እና ወደ ሌላ ፕሮግራም አንሄድም ብለን ነው የገባ ነው። አይ እኔ እውነት ለመናገር ሰሞኑን እንኳን አልነበርኩም፣ ግን አሁን ስገባ ነው ቤኪን ያገኘሁትና ግን ቆንጆ ሀሳብ ነበረ ቢኖራችሁ እኔ እንደውም ገድላትና ድርሳናት ወንጌል አማኞች ያላቸው የሚል ጥያቄ አንስታችሁ የራሳችሁ ሀሳቡ ልታነሱበት ልትሄዱበት ያሰባችሁትን የመሰለን ገድላትና እኔም ገርሞኝ ነው በነገራ ገድላትና ድርሳናት እንደ ፕሮቴስታንትም አለው እንደ ብዬ የመጣሁትኝና እኛም እንዳንተ ደንግጠናል። እኛ ስንሰማ እኛም እንዳንተ ደንግጠናል። የሆነ የተባለ ነገር አለ ማለት ነው አሉ እንደዛ ሲሉ ለማካካስ ብለን እኛ የምናነሳውን ሀሳብ ለማካካስ እንደዛ አይነት ሀሳብ እያመጡ ስላመጡ ደግሞ ያው አንድ እኛ የምናከብራቸው ሰው እሳቸው ስለሆነ ያሉት አይ እሳቸውማ እንዲሁ ዝም ብለው እንኳን አይሉም ግዴላችሁም እና ክብሪት ይዘን እንምጣ እስቲ ጉዳችንን እኮ እንትን ሊሉን ይችላሉ ምናምን ብለን ክብሪት ይዘን መጣን። ግን እስካሁን ያው ይዞ የመጣ የለም። ግን እኛ ለማቃጠል ዝግጁ ነን። ክብሪት ይዘን ነው የመጣ ነው። እኛ ጋር ገላት ድርሳን ምናምን የሚባል ነገር የለም። እዚህ ቤት እንደዛ የሚባል ነገር የለም። እዚህ ቤት ሁልጊዜ እንደምንለው አብ ወልድ መንፈስ ቅዱስ የሚባል አንድ ንጉሥ አለ። ከተወራ ከተዘመረ ከተሰገደ ከታጠነ ለሱ ነው። ከዛ ውጭ ወደ ውጭ ነው። አንድ ሰው መጥቶ ገድሌን ጻፉልኝ ዘክሩልኝ ምናምን ካለ መታሰቢያውን ነው የምናቃጥለው። ባይገር ነው ሰውየውን ብቻ አይደለም ለዘላለም እንዳይታሰብ አድርገን ማለት ነው ከትውልድ። ስለዚህ እሱ ነገር እየጠበቅን ነው እኛ እንደዛ ስላሉ ለዛ ነው ሚኪ ለእኛ ግን ገድላት ያው ታውቃለህ ለእኛ ቅዱሳት መጻሕፍቶች ናቸው። ቅዱሳት ብለን ዝም ብሎ እንደው የፊክሽን መጽሐፍ ወይ አንዱ ቅዱስ ታሪክ ብለን የምንናገረው ሳይሆን እኛ እንደ ኦርቶዶክሳዊ ተዋሕዶ ልጅ ቅዱሳት መጻሕፍት ብለን የምንጠራቸው ነው። ያው በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ እንደዚህ የድል አክሊል እስኪያገኝ ድረስ አንድ ቅዱስ የሚደክሙትን ድካማቸውን የሚሰሩት ስራ የሚቀበሉት መከራ ማለት ነው። ያው ገድል ስንለው ያንን ተጋድሏቸውን የምንጠቅስበት የምንናገርበት ነው። እኔ አሁን ኢቭን ኢፍ ገድላትና ድርሳናት የዘላለም ሕይወትን እንድናገኝ የሚረዱ መጻሕፍቶች ናቸው። የቅዱሳኑ የጻድቃን የሰማዕታቱ እኔ በዚህ ልክ ነው ማለት። ምክንያቱም
ቤተክርስቲያን ስታስተምር የሰማሁት ማውቀው የምረዳው ይሄንን ነው እንጂ ጀስት ላይክ በቃ ላይክ እንደ ፊክሽን የምናነበው ስላልሆነ። ሁለተኛ ነገር ደግሞ ቅድም አንድ ወንድማችን ሲናገር ሰምቸው ምናልባት ያው ጫማ ጥፊውን ይሄ ማስቲካ በልቶ ማስረገዝ ምናምን ሲል ቅድም ታች አሁን የወረደው ወንድማችን እሱን እንደ ገድል አድርገው ወስደውታል እንዴ ኔፊ ብዬ በጣም እንትን ብዬ ነበር። እሱ ነው ያለው ገድላት ድርሳናት አለ ነው ይስለው። አዎ ዘይት መሸጥ ብሎ አመጣው። እንግዲህ ልጁ ነው ያለው። እንግዲህ እኛ አላለም እንደዛ አላለም። ሰዎቹ ግን እሱ ገድል ሊሆን አይችልም። ሰዎቹ እንደዛ ነው እያሉ ነው ያሉት። እኛ እውነት ለመናገር እንዳንተ በቃ ምንም ነገር ደንግጠናል። ልክ እንዳንተው ግራ ገብቶናል። እኛ ገድላትና ድርሳናት የሚባል አለ ሲባል በቃ ሁላችንም ከየኪችኑ ክብሪት ይዘን ወጣን። በቃ እስቲ እናቃጥለው የትኛው ነው ደግሞ ምናምን ብለን ማለት ነው። ያው እናንተ ገድል ላይ ብዙም ኢንትረስትድ አይደላችሁም። ብዙ ጥያቄ የምታነሷቸው ነገሮች አሉ። ግን ደግሞ አምሹር በገድላት ላይ ቆፍጠን ተብሎ መልስ ቢሰጥ ብዙ አንደርስታንድ የምታደርጉት ነገሮች ይኖረው ነበረ ብዬ አምናለሁ። ኤኒዌይስ ኢትስ ኦኬ። እሺ ግን አንድ ቆይ ዳጊ አለህ እንዴ? ዳጊ አለ ግን ኤፍዬ ግን በቃ ለምን ላይቭ ላይ ጠርተን እባካችሁን አስገቡ ግቡና እናቃጥል አብረን ለምን አንልም? ታዲያ ገድላቶቻችን የትኞቹ ናቸው ገድላቶቻችን ብላችሁት የመጠየቅ እድሉን አላገኛችሁም? እኛ አባት ወይም ወንድም ከሆነ የሆነ ኦርቶዶክሳዊ አላቸው ነው የሚሉት የት እንደተቀመጠ እነሱ ነው የሚያውቁት። አላቸው ገድል አላቸው ይላሉ። እኔ ቤኪ አሳትሞ የደበቀኝም ነገር ካለ አላውቅም፣ የት እንዳለ አላውቅም። ግን ተንም አናውቅም እና ምናልባት እነሱ የታያቸው ነገር ካለ ብለን ገብቷል። እናንተን አርሙ እያልን አስተካክሉ። ትክክል ያልሆነ ልምምድ ካለ እኛ ማንም አይቀርመንም። እኛ ቤታችን ራሱ ትክክል አይደለም ብለን ትምህርቱን ተረባርበን ነው። ይሄ ገድል ልሳን ምናምን የሚባል ነገር የለም እንደምታውቀው። ግን አስተምሮ አሁን የሆነ ሰው የተለየ አስተምሮ ካመጣ ሚኪ ተረባርበን አንተውም ያንን ሰውየው ራሱ እስኪክደው ድረስ ማለት ነው። ትምህርቱን አንለቀውም፣ ሰውየው ራሱ እስኪለቀው። እናንተ ደግሞ ለዚህ ምስክር ናችሁ፣ ታውቃላችሁ ላይቭ ላይ እንዴት እንደምናደርግ ማለት ነው። በፍጹም ቶለሬት አናደርግም እኛ የተሳሳተ ትምህርትን ማለት ነው። ለዛ ነው የሆነ ኮርነር ላይ የሆነ ሰውዬ የተሳሳተ ትምህርት ያመጣና እሱ ትምህርት ላይ ሁሉም ዘመቻ ሲከፍት ሰውየው እኔ ያላልኩም ኧረ ይቅርታ ይላል። እኔ እኮ ተሳስቼ ነው እንደዚህ ነው ምናምን ይላል። በዛ ይቆማል ማለት ነው እንጂ ዝም የሚለው ሰው የለም። የሆነ ትምህርት አንስቶ ማለት ነው ዝም ብሎ እንትና ስለሆነ ብለን ምንገዛው ነገር የለም። የምታውቀው ከዚህ በፊት የምታስታውስ ከሆነ አንድ ሰው አገላለጹ ምን ብሎ ገለጸ መሰለ? ሲገልጽ ኢየሱስ ሰይጠነ አለ። ገባ? ስለኛ ኃጢአት አደረገው የሚል ነገር አላደር መጽሐፍ ቅዱስ ላይ እሱን ወስዶ በቃ በራሱ አፕግሬድ ማድረጉ ነው። ኢየሱስ ሰይጠነ አለ። ሰይጠነ ያለውን ሰውዬ ከጫፍ እስከ ጫፍ በቃ ጴንጤው ወረደበት። ከጫፍ እስከ ጫፍ ማለት ነው። በቃ ትምህርቱ ራሱ ሰይጣን ትምህርት ነው ብሎ ሰውየው ራሱ ካደው መጨረሻ ላይ ኧረ እኔ ያላልኩም እንደዛ ማለት አይደለም ማለት እና ሰውየው ራሱ ተናጋሪ እስኪክር ድረስ ማንም አይለቀውም ነው። ስለዚህ ሰውየው የሆነች ቦታ ለኮሳት እዛው ራሱ አጠፋት፣ ረገጣት፣ አጥፍቶ ማለት ነው ትምህርቷን። የሆነች ስህተት ትምህርት ስትነሳ እኛንን ቀድመን ቶሎ ብለን የምንመታው ያንን ስህተት ትምህርት ሳይስፋፋ ማለት ነው። ከአንድ አጥቢያ ሁለት አጥቢያ እንኳን ሳይገባ እዛው አጥቢያ ላይ ተወልዶ እዛው አጥቢያ ላይ አድርጎ እንዲሞት ነው ትምህርቱ የምናደርገው ማለት ነው እንጂ ከዛም እንዲወጣ አናደርግም። ይሄ ፕሮቴስታንት ካልቸር ነው፣ ጠቅሞናል በደንብ እሱም ማድረጋችን ማለት ነው እንጂ አንድ ስህተት ትምህርት ተነስቶ ሁሉም የቤተ እምነት ትምህርት እስኪሆን ድረስ እንደዛ አንጠብቅም። እንደዛ አለን። ግን ይሄ ነገር እንዳልከው እንትን ብሎኛል። ዳግዬ አንሚዩት አድርገህ ነበር ፈልጌ። በአጠቃላይ ስለዚህ እናንተ ገድል የላችሁም ማለት ነው። ገድል ብላችሁ ምትሉት የለም። ገድል እና ድርሳን የሚባል ነገር የለንም። ካለን ሚኪ ገድል እና ድርሳን ካለበት ፈልጌ ጨርስና አወራለሁ። 5 ደቂቃ በኋላ ጨርሱና ቢመጡና ገድልና ድርሳን አላችሁ ያሏችሁ ሰዎች ቢመጡና ቢያወሩ እኔ ፊት ደስ ይለኝ ነበር። ታዲያ የለኝም ካልክ ገድል ማለት እኔ የሚያስጠላኝ ድርቅና ልንገርህ፣ የሚደብረኝ ድርቅና ማለት
በቃ ገድልና ድርሳን የለንም ካልክ ገድልና ድርሳን አለህ ተብሎ ግግም አይባልም። ድንግል ማርያምን ታመልካታለህ ስትለኝ እኔ ድንግል ማርያምን አላመልካትም ካልኩኝ ባለቤቱ ከነገርኩ ልሰማኝ እንደሚገባ እንደዛው ገድልና ድርሳን የሚባል ነገር የለኝም ካልክ በቃ አለቀቁ። ምንም ይሄ ብሽሽቅ አይደለም። እና እኛ ደግሞ ገድል ብለን የምንጠራው ቅዱስ ነው፣ የተቀደሰ ነው። ስለ አንድ ጻድቅ ስለ አንድ ቅዱስ የምናገር የሚመሰከርበት በራሱ የዘላለም ሕይወትን እንድናገኝ እንዲረዳን የሚሆነን መጻሕፍቶች ናቸው። እኔ ቤተክርስቲያን ያስተማረችው ይሄንን ነው ማውቀው። ከእናንተ ጋር ሊነጻጸር ከእናንተ ጋር ሊወዳደር አለን እንኳን ብትሉ የእኛ ገድል ይሄ ነው እናንተ ገድል ሊነጻጸር የሚችል አይደለም። እነዛ ቅዱሳት መጻሕፍቶች ናቸው። እኛም እሱም የለንም። በነገራችን ላይ አሁን ከመጽሐፍ ቅዱስ ውጭ ቅዱስ መጽሐፍ የለንም። አሁን በእኛ የወንጌላውያን ቅዱስ መጽሐፍ እኛ ቤት አንድ ነው፣ እሱም እግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው እንጂ ሌሎቹ ምንም መጽሐፎች ቅዱስ ተብለው አይጠሩም እኛ ቤት። ስለዚህ እሱ የክርክር ምንጫችን ሊሆን አይችልም። ገድላትና ድርሳን አሏችሁ፣ ሲጀመር ገድላትና ድርሳን አሏችሁ። እኛ ድርሳን ምንድን ነው የማይገባው ሰው ካልሆነ በስተቀር ድርሳን ምን እንደሆነ ገድል ምን እንደሆነ ያልገባው ሰው ካልሆነ በስተቀር አምሹር ገድላትና ድርሳናት የእናንተ ገድላትና ድርሳናት እነዚህ ወይ የተጠቀሰላችሁ ነገር ካለ ንገረኝ። ምናልባት በገድላታችሁ ደረጃ እንዳልኩ ነው ምልክቱ ወይም እኛ ጋር የሚጠቅሱት የነገርኩ ነው የጠቀሱት ገድላትና ድርሳናት አላቸው ብለው ምንድነው ገድላችን ስንል አበበ የሚባለው ሰውዬ እኮ የሆነ ጊዜ ላይ ሶፍት አብልቷል አይደለም እንዴ? እና ሶፍት አብልቻለሁ እና ሶፍት አብልቻለሁ ካላይ ሰውዬው በቃ የሱ ገድል ነው ሶፍት ማብላቱ አይነት ነገር ማለት ነው። አሁን እንደዚህ ስነግርህ ትንሽ እንትን ይመስልሃል ሚኪዬ፣ ለአንተም አሁን በጣም ትክክል የቀረበበት ቪዲዮን አይቶ ቢመጣስ? ኤፍዬ ሶሪ ሚኪዬ፣ ቪዲዮዎችን አይተናል። ትንሽ ዞር ዞር በልና ነው ትንሽ ገበያውን። አይ እንትን አትበለው እኔ ስም እንዳጠሩ ሚኪን እንትን ላለማለት ፈልጌ ነው። እሱ ከኔ ጋር የሚነካ ማለት ፐርሰናሊ ሰዎች ሊያነካኳቸው የሚችሉ ሰዎች ከሆኑ አልፈልግም። አዎ ለዛ ነው አልጠራው። ስም አልጠራው ለዛ ነው አልጠራም። አንተ እያለ የማንንም ስም አልጠራም። ለዛ ነው ማልጠራው። ሌላ አንድ ኮሜንት ያየው ሀሳቡን እንደ ሀሳብ ግን ማቅረብ ትችላለህ፣ ችግር የለም። ሚኪ ያለው ሀሳቡ ምክንያቱም ግልጽ ሊሆንልኝ ስለፈለኩ ሚኪ አንድ ጊዜ ሚኪ አንተ ለምሳሌ ሚኪ ሲያወራ ወንድምየው አንድ ያስኩት ነገር አለ። ለምሳሌ ድንግል ማርያምን ታመልካላችሁ ብላችሁ ስትሉን እኛ እናምልክም ብለን ስንላችሁ ልታምኑ ልትቀበሉ ይገባል ብላልክና ይሄ ደግሞ ነው ልክ አይደለም፣ ተሳስተሃል። ቢኮዝ እኛ ድንግል ማርያምን የምትላትን ማርያምን ታመልካቷላችሁ ብለን ስንል በመረጃ ነው በማስረጃም ጭምር አስደግፈን ነው የምናሳያችሁ። እኛ ደግሞ ገድላት ድርሳናት ታምራት አላችሁ ብላችሁ ካላችሁ አሳዩና እናቃጥል እያለን ነው። እኛ አንድ ነገር አምተን እናንተ ጋር ያለው ልምምድ አምተን ስናወራ እኔ ምሳሌውን ያቀረብኩልህ እንጂ ምሳሌ ልክ አይደለማ። ምሳሌ ከእኛ ጋር አብሮ የሚገናኝ አይደለማ። ምሳሌ ሊሆን የሚገባው ለምሳሌ ቆይ እኛ ጋር ለምሳሌ የመጣና ድርሳናት ገድላት ታምራት አላችሁ ብላችሁ ያላችሁትን አምጡ እና አሳዩ፣ ከዛ እናቃጠል ነው እኛ ጋር ሲመጣ እኛ ክርስቲያኖች ስለሆን ማለት ነው። ግን እናንተ ጋር ያለውን ነገር ለምሳሌ ድንግል ማርያምን ታመልክታላችሁ ይላሉ መጥተው አልክ። አይ አናመልክም እኮ ብለን ስንል ሊያምኑ ይገባል ቢኮዝ እኛንን የምናውቀው ስለ ጉዳዩ አልክ። ኖ ሳይሆን እኛ ስንል ያልነውን በማስረጃ አስደግፈን ነው አለን ማስረጃ ያን አውተን አሳይተን ልምምዶቻችሁ እንደ እግዚአብሔር ቃል ፈትሸን ነው የስ ወርሺፕ ታደርጋላችሁ ብለን ምንለው አየህ አይገናኝም የሚቆይና እኔ ግን አንድ ነገር ልንገር። እኔ የማይመስል ክርክር ውስጥ መግባት አያስደስተኝም። ማለት ፕሮቴስታንት ገድላትና ድርሳናት አላቸው የሚል ክርክር ውስጥ ምን ይሄ የልጅ ጨዋታ ካልሆነ በስተቀር ክርክር ውስጥ የሚከት ነገር ስላልሆነ ነው። እኛ ግን እመቤታችን ቅድስት ድንግል ማርያምን ስለምንሰግድላት ስለምንዘምርላት እናንተ ለምን ስግደት አምልኮን የሚል አሳሰብ ስላላችሁ አይ ቲንክ ከዛ አንጻር ምን ሀሳባችሁን ከኛ ጋር የአምልኮ መስዋዕት ራሱ የአምልኮ መስዋዕት እኮ ገድላትና ድርሳናቶቻችንን እያነሳችሁ እዛ ላይ ያሉት ነገሮች አምልኮ ናቸው፣ ለድንግል ማርያም የሚደረግ አምልኮ ናቸው የሚል ነገር ስላላችሁ ማለት ነው። ግን ደግሞ እሱን ብዙ ሊያስተምረን ስለሚችል ብዙ ልንነጋገርበት እኔ እንደው ገድላትና ድርሳናቱን በመግለጣችሁ ማፈር ኦርቶዶክሳዊ አይደለሁም። በነገራችን በጣም በኩራት
አንደርስታንድ አድርጋችሁ ጸጥ እንደው በመከባበር ቢወራና ቢነጋገር ብዙ አባቶቻችን በገድላትና ድርሳናት ጉዳይ ላይ ያሉትን ነገሮች ግልጽ ያደርጉላችኋል ብዬ አስብና ምን ነበር ዋና ነገሩ በገድላትና ድርሳናት በኋላ ላይ ከፈለግ ከኤፊ ጋር ከዳግዬ ጋር ሌሎችም ሲመጡ ከእነሱ ጋር ማውራት ይቻላል። ግን እኔ ዋና ነገር የምንድን ነው መሰለህ አይናችሁን ጨፍኑና ላሞኛችሁ አይነት ነገር ስትል አይ ልክ አይደለም ሚኪ አይናችን አንጨፍንም ደግሞ አታሙኝንም ነው። ለምን ሲባል የምናወራው በማስረጃ ነው። እናንተ ኦርቶዶክስ ተዋህዶ ውስጥ ያሉት እያንዳንዱ እኛ ያነሳናቸው ሁሉ ላነሳናቸው አይደለም ላወራን ለተነፈስናቸው ሁሉ ማስረጃ እያቀረበን ነው የምንወግተው። ከየት ከራሳችሁ ከምታምኑበት ከተቀበላችሁበት ከዚያው ከቤተ እምነቱ ከሚገለገሉበት መጽሐፎች ገባ ነው እንጂ ዝም ብለን እኛ ጋር አሁን ለምሳሌ ቦልድ ሊወተን ኑት ሲያሳዩን ብለን ስንል አየህ ስላይልደን ነው። ቢኮዝ እኛ መጽሐፍ ቅዱስን ብቻ ነው የምንቀበለው። ከመጽሐፍ ቅዱስ ውጭ ያሉ ሁሉ በጠቅላላ ወደ ውጭ ብለን የምንለው ለዛ እኮ ነው ብዙ ጊዜ ማንግባባው። ቤኪዬ እኛ በተደጋጋሚ የምንለው ነገር ምንድነው መሰለህ ብዙ ጊዜ ከእናንተ ጋር ማንግባባው በማታምኑበት የማታምኑባትን መጽሐፍ አምጥታችሁ ነው ክርክር ውስጥ ልትገቡ የምትፈልጉት እያላችሁ፣ እኛ ደግሞ ከመጽሐፍ ቅዱስ ሊጋጩ አይችሉም፣ የመጽሐፍ ቅዱስ ልጆች ናቸው። በገድላትና ድርሳናት ዙሪያ ላይ ላለባችሁ ማንኛውም ጥያቄ ግን መልስ መስጠት የሚችል አካል መልስ ይሰጣል የሚል እምነት አለኝ እያልኩ ነው። ወደ እናንተ ስትመጣ ግን በገድላትና ድርሳናት እኔ ገድላትና ድርሳናት አለን ብትሉ ራሱ እንዴ ገድላትና ድርሳናት የሚለው ስያሜ እንኳን የኛ የኦርቶዶክሳዊ በነገራችን ቅዱሳት መጻሕፍት የቅዱሳን የጻድቃን የሰማዕታቱ ታሪክ እንዲህ በቀለለ መልኩ ይሄ ማስቲካ ምናምን በሚል ከዚህ ጋር ራሱ ማነጻጸር ብልግና ነው በእውነት ለመናገር ማለት ነው። ያን ማንም ይሁን ማንም ለምን ሊቀ ጳጳሱ አይሆንም ይሄን ያደረጉት የተናገሩት ይሄን ለምን አይሆን? ስለዚህ ገድላትና ድርሳናትን ከማስቲካ ጋር ይሄ በማስቲካ አስወለዱት ይሄ ምናምን ጋር የጻለ ጨዋታ ስለሆነ ማለት ነው። አሁን ምንም ብትል አሁን ለምሳሌ በምንም አይነት መንገድ ተመቶ እኛ ቤት ውስጥ ስላሉ ነገሮች እኛን መሞገድ ቢፈልጉ እናውቃለን። አፍ ሙግቱ በጠቅላላ ውሃ ማይቋጠር ፈጽሞ ከኛ ጋር አብሮ የሚችል ነገር ላይ አይደለም። እኛ መጽሐፍ ውስጥ ብቻ መስለኝ አሁን ራሱ አንተ ምን ያልክ መሰለህ ገድላት ድርሳናት ታምራት የሚባሉት ከመጽሐፍ ውስጥ ጋር ስለማይጋጩ ነው። አየህ ለዚህ ነው እናንተ ማርያምንም ወርሺፕ ታደርጋላችሁ ብለን ስንል ያልነውን ነገር በጽሁፍ መረጃ የሚሆን በልምምድ አምጥተን ከእግዚአብሔር ቃል አንጻር አስተያይተን የስ እያመለካችሁ ነው ብለን የምንለው አየህ ለዚህ ነው እኛ ጋር ሲመጣ ከኛ ጋር ያለውን ነገር አይ በንጽጽር ሲቀርብ ነገርየው ምናምን ብለህ ያመጣኸው ነገር እኛን በቃ የሆነ ለማሞኘት የሄድክበት ርቀትና እችን አለባብሰህ ልታልፍ የሄድክበት ርቀት ልክ አይደለም ነው። እኛ ጋር ሲመጣ አሳዩን ነው ኑ አሳዩን። እኔ በምን እንደማምን ልንገርህ። ገና አልታፈንኩም ሚኪዬ ገና ዳጊ አውራሃለሁ ግን አንድ ነገር ልንገረውና ከአንተ በኋላ በቃ እንግዲያው ከአንተ በኋላ ቀጥላይ ነው ችግር መሰለኝ። በጣም ደስ የማይለኝን ንግግር ስለተናገረ ነው። ምክንያቱም እኔ የነገርኩ ያለሁት የሆነውን ነገር ያለኝን ነገር ማስረጃ ማቅረብ የምችለው ነገር ማስረጃ አቅርቤ ነው ማውራት የምችለው። ማስረጃ በሌለኝ ነገር እንኳን በፕሮቴስታንት ጉዳይ አይደለም በኦርቶዶክሳዊ ጉዳይ ላይ እንኳን ማስረጃ በሌለኝ ጉዳይ ላይ አላወራህም። ማስረጃ ምንም አይነት ማላውቀው ጉዳይ ላይ አላወራህም እያልኩ ያለሁት አንተ ምንድን ያልከው የገድላትና ድርሳናት እኛ ኦርቶዶክሳውያን የምንቀበላቸው መጻሕፍቶች ናቸው። እዛ ገድላትና ድርሳናት ውስጥ የተጻፉት ነገሮች ግን እንደ አምልኮ የቁጠራችሁበት ነገር አለ። ያ የእናንተ አስተሳሰብና አመለካከት ነው። ነገር ግን የእኛን ገድላትና ድርሳናት እኛ የዘላለም ሕይወት እናገኝባቸዋለን፣ ከጌታ ከኢየሱስ ክርስቶስ እንታረቅባቸዋለን። ብዙ መከራና ፈተናን የተቀበሉ የቅዱሳኑን ታሪክ እያየን እየተመለከትን በእነርሱ መንገድ እንመላለስበታለን፣ መበርቻችን ይሆናሉ የምንላቸው ገድላትና ድርሳናት ግን ለፕሮቴስታንቶች የምንሰጥበት ምንም አይነት ምክንያት ገድላት እነሱም ገድላትና ድርሳናት አላችሁ ብሎ ያለ ሰው ካለ ገድላትና ድርሳናት አለ ብሎ ያለ ሰው ካለ እንደ አካሄድ እኛ አሁን ገድላትና ድርሳናት የእናንተን አንስተን የምንወያይባቸው ረጅም ቀናቶች አሉ፣ ብዙ ጊዜ አለን። አሁን እኛ የገባ ነው ቤዝድ አድርገን የምናወራው የእናንተ ገድላትና ድርሳናት አይደለም። ምናልባት ክፍል 2 ላይ እነዚህ ማስረጃዎች ከጠየቀን በኋላ ምናልባት ወደዛ እንገባ ይሆናል። ግን አሁን ግን እኛ ገድላትና ድርሳናት አላቸው ስለተባለ እባካችሁ ኑና ግቡና እናቃጥላቸው አብረን የሚል ዘመቻ ላይ ነው ያለ ነው። ያኛው ሁልጊዜ እናደርገዋለን። ሰው አሁን ይህን እንትን በዛ እንትን አናርገው ካሉ ቢገቡ ደስ ይለኛል። እኔ ራሴ እሞግታቸዋለሁ ካሉ ራሱ እኔ ራሴ እሞግታል
አይ መሞገት አያስፈልግም። ነው አይሞግትም። እኛ ጋማ ገድላትና ድርሳን ካለ ማን ይሞግታል? ማቃጠል ነው እንጂ እኛ እናቃጠል ነው ያለው። እስክሪብቶና ወረቀት ይዘን ማቃጠል ነው። ሙግት አያስፈልግም። ስለዚህ እናቃጥለዋለን አብረን እኛ እየዘመርን አንተ እያቃጠልክ እንደዛ ነው የሚሆነው ማለት ነው። እንደዛ ነው የሰጠ ነው። አሁን ሚኪ ወደ አንተ እመልሳለሁ። ዳጊ ሊያወራ ስለሆነ ያሬድ የሚባለው ልጅ ቪዲዮ ማስረጃ አለኝ ብሏል ያሬድ እና ያሬድ ቪዲዮ ማስረጃ አለኝ ስላለ ነው ያስገባሁት እና ገድላትና ድርሳናት እንዳለን ማስረጃ በቪዲዮ ላይ ያሳየን ነው ያሬድ። ስለዚህ በቪዲዮ ማስረጃ ተሳይናለ በትልቁ ላይ አድርገው ማለት ነው። ኤፊ እኔ ልቅደም አንድ ጊዜ ይቅርታ ስራ ላይም ስላለው። እሺ ዳጉ ቤሊም ቆይተዋል፣ ሰሌም ቆይተዋል። ሴቭ ባይክ ሬሲንግ ጋር እናወራለን በኋላ። ተባረኩላችሁን። በዛውም ሰላም ልበላችሁ። ቤሊ፣ ፋሲሊዬ፣ ሚኪ በዚህ አጋጣሚ መግባት ኮች ያለ መጠየቅ የማስፈልገን ወንድም ሆን ኤኒታይም መግባት ከፈልጋት ኤኒታይም ማለት ነው አትበል። ለምንድን ነው የስራ ጸባይ ነው እንጂ ከሌላ ከማንም በልጭ አይደለም። ከይቅርታ ጋር እሺ ልቀጥል። ተባረኩ በድጋሚ ኤፍዬ ሰላም ብያለሁ። ታች ያላችሁ ሁሉ ሚኪ አንተን ሳይ ሁሌ ማውራት በጣም ደስ ይለኛል። ታውቃለህ አይደለ? ምክንያቱም አንደኛ እኛ ቤት ብሎክ አትደረግም ላስቅህ ነው። ሁለተኛ በጣም ጨዋ ነህ። ያው ቤተሰብ ታድሏል፣ ቤተክርስቲያንህም ታድላለች እንዳንተ አይነት ጨዋ ልጅ ስላላት። በሀሳብ ባንገናኝም እንኳን ተጨባብጠን መሄድ የምንችል ሰዎች ስለሆነ እንዳንተ አይነት ሰው ሲገኝ ሁሉም ሰፍ ነው የሚለው ለማውራት በቃ። ምክንያቱም ከታች ያሉት ሰዎች መረበሽ የለባቸውም። እኛ አሁን እዚህ ጋር ብንዘላለፍ በጣም ወንጌላዊም ሆነ ኦርቶዶክስም ሆነ ስትሰማው ይደብራል። እና እንዳንተ አይነት ጨዋ ሰው ስናገኝ፣ አንተ ብቻ ግን አይደለም ደግሞ ኩራት እንዳይዝ ብዙ ሌሎች ጨዋ ኦርቶዶክሶችንም አውቃለሁ። ስለዚህ ለዛ ነው ሰፍ የምለው ከአንተ ጋር ማውራት ማለት ነው። ሌላው ታዳምጣል እና አሁን መግቢያዬን ልተውና በአጭሩ ወደ ዛሬ ወደ ተነሳው ሀሳብ ሲሄድ እውነት ለመናገር ባለፈውም ሜሎስም ኤፊም ኤርሚም በዚህ ነገር ላይ በጣም ግልጽ አድርገው ተናግረዋል። ምንድነው ባዮግራፊ ማለት ገድል የሚላቻ ትርጉም የሚሰጡት ሰዎች አሉ። እኔ ችግር የለብኝም ባዮግራፊውን ገድል ቢሉት። የማልፈልገው ነገር ምንድነው መሰለ፣ ባዮግራፊ ውስጥ ስለ ከሌ የህይወት ታሪክ የተጻፈበት ውስጥ እንዴት ከጌታ ጋር የነበረው መውጣት መውረድ የነበረው ቻሌንጅ፣ እንዴት ጌታ እንደረዳው፣ እንዴት ጌታ በሱ እንደተጠቀመ፣ ሰውየው ለወንጌል ያደረጋቸው ነገሮች ምናምን በምሳሌነት በአስተማሪነት ተቀምጠው የምናገኛቸው ብዙ ባዮግራፊዎች አሉ። ችግሩ ግን እነዛ ባዮግራፊዎች ውስጥ አንዱም ገድል ወይም ያው ገድል ስለምትሉት ነው እናንተ፣ አንዱም ባዮግራፊ ለባለ ታሪኩ ስገድ፣ ለባለ ታሪኩ ቀን መድበህ ንግስ፣ ታቦት፣ ጭስ ወይ አተላ ምናምን የሚል ነገር የለውም። መቃብሩን ሳም፣ ለባለ ታሪኩ የጸጋ ስገድ፣ የክብር ስገድ ምናምን የሚል የለም። ኢትስ ኦል አባውት ጂሰስ፣ እንዴት ሰውየው እንደረዳው፣ እንዴት እንዳገዘው እንደነበር። በእርግጥ እናንተ ገድል ላይም ይሄ ሀሳብ ይጠቀስና አጨራረሱ ግን እንደዚህ አይደለም። አጨራረሱ ሰውየው ጋር ነው የሚያልቀው፣ ወደ ሰውየው መቃብር የሳመ ሰውየው የተጋባለት ቃል ኪዳን፣ ሰውየው ያደረገው ነገር፣ ሰውየው ከሲኦል እንዴት እንደሚያወጣ ምናምን። እኛ ጋር እንደዛ የለም። ኢትስ ናት አባውት ዘ ፐርሰን። እግዚአብሔር በፐርሰኑ ላይ ስለሰራው ነገር፣ እንዴት ሰዎችን እንደሚታደግ፣ እንዴት ሰውየውን እንዳገዘው አይነት ሀሳብ ነው ያለው። ምናልባት ሾልኮ የገባ ባዮግራፊ ገድል ወይ በእናንታቻ ትርጉም ካለ ኤፊ ክብሪት ይዟል፣ እኔ ላይተር ይዣለሁ፣ ቤካዬ ጋዝ ይዟል። ይኸው ተዘጋጅተን እንጠብቅናችሁ። አንድ በጣም የሚያስደስተኝ ነገር ከወንጌል አማኞች ሌሎች ሃይማኖቶች መቅዳት ያለባቸው ነገር ማስበው አንድ መልካም ነገር እናንተ ጋር የለም እያልኩ አይደለም፣ የእኛን በቅርብ ስለማውቀው ነው። ከሚቀድ አንድ ጥሩ ዲሲፕሊን ለመስጠት ይሄ መጽሐፍ ቅዱሳዊ የሆኑ ነገሮችን ፍሪጅ ውስጥ የማቀዝቀዣ ውስጥ ይሄ የማስቀመጥ ነገር የለም። ኢንኩቤተር ውስጥ የማስቀመጥ ነገር የለም። ባደራ የመያዝ ነገር የለም። የመንከባከብ ነገር የለም። ፕሪዘርቫቲቭ የመጨመር ነገር የለም። ገባ? እንደዛ የለም። በተገኘ ዓመትም 2 ዓመት 3 ዓመት ሳይታወቅበት ሲያጭበረብር ሐሰተኛው ነቢይ ዘይቱን ሲሸጥ ገዝታውሱን ሲያደርግ ምናልባት አልተገኘው ነው። በተያያዘ ጊዜ ግን ወደ ፍሪጅ አይደለም የሚላከው፣ ወደ ማቆያ አይላክም። የሬሳ ማድረቂያ ምናምን እንደሚባለው የሐሰት ትምህርት ማድረቂያ አንወጋውም። ያገኘነውን ነገር ኢሚዲየትሊ አክሽን ይወሰድበታል።
አትሊስት በግለሰቦች አክሽን ይወሰድበታል። ቢያንስ እኔን አሁን ስታሳይ በኢየሱስ ስም ብዬ እዛው የራሴን ቢያንስ እቃወማለሁ። ከላይ ደግሞ ካውንስል ስላለ መሪዎች ስላሉ ደግሞ መሪዎች ጋር ደግሞ ደርሶ በራሳቸው ሰዓትና ጊዜ ደግሞ ያንን ኦፊሻሊ ከአንዴም ብዙ ጊዜ አንዴ እንደውም ማአት ቸርች ነው በቃ ተቃውሞ አድርገው አለኝ። እኔው ቲክቶክ ላይ ያለ ቪዲዮ ከፈለክ በአንዴ ሁላ ቸርች እንዴት ነው እንደዚህ እርምጃ ወሰዱት እስክትል ድረስ እንደዚህ አይነት የማጭበርበር ስራዎችን የማድረቂያ መርፌ ምናምን ወቅተው ወደ ፍሪጅ ላኳቸውና አታየህ እኮ ነው አየህ፣ አፈታትህ እኮ ነው ምን መሰለህ፣ በቅንነት ተመልከተው አየህ፣ ነገሮችን በቅንነት ብትመለከተው ምናምን እያለ የሚያቆይ ወንጌል ያማኝ የለም። እነዚህ ሁሉ ቃላቶች እኛ ጋር ተግባራዊ አይሆኑም። የሐሰት ትምህርት ተገኝቶ ምን መሰለህ፣ በቅንነት ተመልከተው ለማለት የፈለገው እኮ አፈታቱ የሚባል ነገር የለም። ይሄ በጣም ከኛ ኮፒ ማድረግ ያለባችሁ ነገር። ኢሚዲየትሊ በተገኘ ሰዓት ሲኖዶስ ይወስናል። ጥሩ ነው። አዎ ሲኖዶስን ማክበር ጥሩ ነው። አባቶችን ማክበራችሁ ጥሩ ነው። ኦርቶዶክሳውያኖች እናደንቃለን፣ መብታችሁ ነው። እሱ በእናንተ ውስጥ አንገባም። ግን እንደ ግለሰብ የማትቃወም ከሆነ ዳትስ ሪዲክለስ። ምን ማለት እንደሆነ ታውቃለህ? እናንተኛ ስትልህ እንደ ዮሴፍ አንዴ ልደውል ፓስተሬ ጋር አንዴ ቄስ ጋር ልደውል እንደማለት እኮ ነው። ምን ያደዋውልሃል እንዴ? አንተ ውስጥ ያለው የጽድቅ ቃል እኮ ያንን መጋፋት አለበት፣ መቃወም አለበት። አንዴን ጠጣ ሲሉ ጓደኞቼ አንዴ ልደውል ለቄስ ለነፍስ አባቴ አንዴ ልደውል እንደማትለው ሁሉ ኢሚዲየትሊ ፕሮቴስት እንደምታደርገው ባይ ዘ ወይ እናንተም ፕሮቴስት ታደርጋላችሁ። ያው ቃሉን መጠቀም ስለማትፈልጉ ነው እንጂ ተቃወማላችሁ። እናንተም እኮ ኃጢአትን ተቃወማላችሁ አይደል? አዎ ማትቃወሙትም ኃጢአት አለ። እሱም በኋላ እናወራዋለን። የምትቃወሙትም ኃጢአት አለ እና ወደ ማቀዝቀዣ ክፍል አንልከውም። ገባ? ቆይ ይደርና እንመካከርበትና ምን መሰለሽ ለዛሬ እንደር ነገ ጠዋት ፓስተር ጌዳ እንደበለው ነገር የለም። ይሄ በጣም ወደዋለሁ ወንጌል አማኞች ጋር እኔን በጣም ሰርቶኛል። ከልጅነት ጀምሮ በወደኩበት በተነሳሁበት ነገር ሁሉ እየኮረኮመ እያባበለ ያደረሰኝ እውነት ይሄ ነው። በቃ የንስሐ ተስፋ እኛ ቤት አለ፣ የኃጢአት አርነት ግን የለም። ደግሜ ልበልልህ፣ የኃጢአት ወይ ምንፍቅና አርነት የለም እኛ ጋር፣ የንስሐ ተስፋ ግን አለ። እሹሩሩ የምንለው ኃጢአት የለም። ራሱ ዳጊ በራሱ ላይ ራሱ ሲዘምት አንዳንዴ ብታየው ዳጊ ሰላም ነው አይደል የምትለኝ? የለማ በቃ ትለማ ዘንድ መተው ስላለብ ማደር ማቆየት እንመካከርበታለን። እስኪ ይፈተሻሉ። ግን እኮ ምን መሰለ እንትኑ በቅንነት አይን ብታየው ምናምን ብሎ ነገር የለም ብራዘር። እንዴ we're talking about ስለ ህይወት እኮ ነው እያወራን ያለነው። ስለ ህይወት እያወራ ቆይ ምናምን የሚባል ነገር የለም። ኢሚዲየትሊ በሄሊኮፕተርም በምንም አንጠልጥለ ወስደ ሰውየውን ማትረፍ አለብህ። ከዛ አደጋ ማላቀቅ አለብህ እንጂ እዛው መኪናው በተገጨበት አደጋ በደረሰበት አካባቢ ላይ ነጭ ወረቀት አውጥተህ ቃለ ጉባኤ ስትወስድ አስበዋል። ሰውየው እየደማ ፍጥረት እየተበከለ በዛ ገድል ምን መሰለ። ግን ቆይ እስኪ በዚህ ዙሪያ ላይ መመካከር አለብን። ኧረ ሰው እኮ እየደማ ነው፣ ሰው እየጠፋ ነው፣ መኪናው እኮ ሰውየው ተጭኖታል እኮ እያቃሰተ ነው። አዎ ምንድን ነው? አዎ እስቲ ቆይ ከበብ አድርጉና ስብሰባ በዚህ ላይ እናርቀው ከማንሳት አይነት ነገር ነው። አሁን እናንተ ጋር በአብዛኛው የማየው ነገር የለም ካልከኝ በአንተ ተራ ትነግረኛለህ። መታገስ አለ፣ ሐሰት ትምህርትን የመታገስ ነገር አለ። ገባ? አሁን የዘይት ሽያጭን አቻ የሆነው የቅባ ቅዱስን ሽያጭ የመታገስ ነገር አለ። ያለውን ገባ? አቻ የሆነ የእምነት የሚባል አፈር ሽያጭ፣ አቻ የሆነ ሐሰተኛ የሆኑ ልምምዶች አሉ እናንተ ጋር። ገባ? እንዴት ነው ወንጌል አማኞች ዲል ያደረጓቸው ብላችሁ አንዳንዴ ኮፒያና በአገኛችሁት ካላገኛችሁት ኦኬ እስክታገኙት በርግጥ አትወቀሱ። ስለ መጥቆራ ከሰማችሁ ሰዓት ጀምሮ ግን ምን እርምጃ ወሰዳችሁ? ስለነዛ ገድሎች ከሰማችሁ በኋላ ምን እርምጃ ወሰዳችሁ የሚለው የታሪክ ተጠያቂ ያደርጋችኋል። የታሪክ ተጠያቂ ያደርጓችኋል። ገድላቶቹ ችግር እንዳለባችሁ እያወቃችሁ እስኪጣሩ እስኪስተካከሉ በሚል እስከዛ ወይ ሀልት ካልተደረጉ እንዳታነቡት ካልተባለ ባለፈው ይሄን ሐሳብ አውርቻለሁ። ወይ ደግሞ ተጣርቶ ቶሎ ለማህበረሰቡ ለመመኑ እስካልተሰጠ ድረስ የታሪክ ተጠያቂ ያደርጋቸዋል። ያንን እያነበበ ያንን አምኖ ለሚንጠላጠል ለሚሾልክ ለሚልስ ለሚጠጣ ሁሉ ኃላፊነት ትወስዳላችሁ። ለምንድን? ምክንያቱም በመካከል ትውልድ እንዲሞት እርምጃ አልወሰዳችሁ። በሰማችሁት ጊዜ እንደ ኤፍሬም ክብሪት ይዛችሁ እንደኔ ላይተር ይዛችሁ እንደ ሌሎች እንደ ፋሲል እንደ ቤሊ እንደ ሰሌ እንደ ቤኪ ጋዝ ይዛችሁ አልጠበቃችሁ። ወዲያው ኢሚዲየትሊ ምንም እንዴት ይውላል እንዴት ይታይ የዘይት ጉዳይ እንትን እንሰጠው አይደለም። የውሸት ሩመር አይሁን እንጂ ሩመሮችን አንታገስም። እንደዛ ዝም ብለን አናስተናግድም። once you find out that's it በቃ
እስቲ ቆይ በቀነነቴው ምን መሰለ ለጋዜጦች ሲያነቡት የነበረው ነገር ላይ ቅር ያላቸው ነገር አለ። ያ ነገር በቃ አቃጥሉት። ምን ችግር አለ እንዴ? ምን ችግር እውነት እርሶ እንደተረዱት ከሆነ መቃጠል አለበት። ምንም እኛ ጋር እስቲ እናስብበት፣ እንመካከር። ግን እኮ ዘይቱ እኮ ምን መሰለ ቢያንስ ለእንትን ይሆናል ምናምን ብሎ ነገር የለም። ገስታውስ እኮ አየ ምን መሰለ ልጅቷ እኮ የነበረው ሪሌሽንሽፕ እንዲህ ብሎ መቻቻል ብሎ ነገር የለም። መብረቃዊ ጥቃት ነው የሚደረግበት። ዳጊ ቢያልፈው እከሌ ያልፈው ደስ የሚለኝ ነገር ደግሞ እንሱ ገባ። እከሌ እንዳላየ ቢያልፈው አያልፈው። በጣም ለጽድቅ የቆሙ አሉ፣ የማያመቻምቹ የቀረው ይቅር የሚሉ ወንድም እህቶች አሉና አሁን ከሚኪ የምፈልገው ነገር ምንድነው መሰለ በየቤቱ ገድል ነበሩ፣ በየቤቱ ስብከቶች ይሰሙ። እስቲ ምልአተ ጉባኤው የሚለውን ሰማለው የማይል ሚኪ ነው ማየት የማይል ኦርቶዶክስን ነው ማየት የምፈልገው። ማለት እኔ ስለፈለኩ ለውጥ ይመጣል ወይም እኔ በእኔ ፍላጎት የእናንተ ቤተ እምነት ይተዳደራል ማለት ሳይሆን እንደ ግለሰብ ግን ዊሽ የማደርገው ነው የምነግርህ። ዊሼን ምኞቴ ነው የምነግርህ። ትእዛዝ የሰጠው አይደለም። ምኞቴ ምንድነው መሰለ በልበል ሲኖዶሱ በራሱ ጊዜ ያደርጋል። ኦኬ ጥሩ ኦኬ። እኔ ግን እንደ ግለሰብ እንዲህ አይነት ጨዋታ አለ ኢዮብን አድንቄዋለሁ። በዚህ ባይደዌ አድንቄዋለሁ። በደማስቆ ማርያም አልተገናኘችውም ጳውሎስን፣ የተገናኘው ኢየሱስ ነው። በልበል ይሄን እንኳን አልሰማም አለ። አኬ አደንቃለሁ። ይሄ እንትኔን ህሊናዬን እጠቀማለሁ እኮ። እንዴት ነው አፈወርቅ ሄዳ ብልት የሴት ብልት ሳም ምናምን? ኧረ በእናትህ እንዴ ህሊና እኮ የሚባል ነገር አለ አለ። አኬ ብራቮ አኬ፣ ጥሩ ስታረግም እንደዚህ አፕሼት እናደርጋለን። which is ዩዋ ሊደር ምልአተ ጉባኤ ሰብስብና የሆነ ነገር ይበል። እስቲ ቆይ ምን መሰለ በቀንነት ስላላየሁት ይሆናል ቆይ አባቶችን እጠብቃለሁ በዚህ ጉዳይ የሚባል ነገር የለም። ኢሚዲየትሊ ጃኬትን ጥለትሮ ያይቴን ደው ለፒፋራ በና አይባልም። የለም እንደዚህ የለም። እንደ ወንጌል የለም ብሮ you gotta take the action right away እንደ ግለሰብ። አዎ እንደ ቤተክርስቲያን ደግሞ ውሳኔዎችን መጠባበቅ ይሄም ጥሩ ነው፣ ይሄም ትክክል ነው። እንደ ግለሰብ ግን እኔ ይሄንን አልበላም ማለት አለብህ እንጂ ኢትስ ኦኬ ዳርዳሩን ልብላ መሀሉ ላይ ወሰንበታል ብሎ ነገር የለም። ሶ ነገርን ለማጠቃለል አሁንም ካለ እኔ እንደሌለ ነው የማውቀው፣ ካለ በጣም በደስታ ወደ ፍሪጅ አንልከው ነው የምልህ፣ እንመክርበታለን አይደለህም ነው የምልህ። እሳቸውም የከፈቱትን ነገር አለኝ፣ መጽሐፉ አለኝ እዚህ ጋር ከፍተን እናየዋለን ከተፈለገ። እንትን ነው ቆይ እንቻቻል ብሎ ነገር የለም። በሐሰት ጉዳይ እንቻቻል። እናንተም ውሃ ትሸጡ የለ ምን አለ የኛ ጸበል ብተውልን፣ ቅባ ቅዱሱን ብተውልን፣ የእናንተ ዘይት ብሎ ነገር የለም። ይሄ ነው ወንጌላዊ አማኝ የማይመቸው ለትችት ይሄ ነው። አገኘሁት ስትል ወንጌላዊ አማኝን ዞር በል ብሎ ከአንተ በፊት ቀድሞ ተባብሮታል። ያንን የሐሰት ትምህርት ምን ይሆን የሚያስተርፍልህ እንኳን ኢሹ የለም፣ ርዕስ የለም። ነገ ልትገባበት እነዚህ ሌቦች ይኸው እነሱን ጋር እንትን አለ ብለህ ልትገባ ስትል እና ሰባብረውታል፣ አጥፍተውታል፣ እንዳለ ዘምተውበታል፣ ተቆጥተዋል፣ አብደዋል ኦልሬዲ ካንተ በፊት። ከዛ እነዚህ ምን አይነት ምንም እኮ ለሐሜት የማይመቹ ጣጣ እኮ ምን እናውራሽ ታዲያ ስለነሱ እንትኑንም ልናውራ ስንል ቀድሞ ሰባበሩት። እንትና የሆነ ምንፍቅና ሲናገር ምናምን ወጥተው እንትን አሉ። ምን ይባል ምንም አንቀልድም። ምክንያቱም ወንጌል ስለሚይዝ እንደሚኖር አውቃለሁ። ወንድሞቼም አሉ። ቴንኪው ስለሰጣችሁ ይድል ተባረኩላችሁ። ዳጊ እኔም አንዴ እንትን መናገር ስለማልችል ልናገርና የኔ ማስቲካውም በማስቲካም የተደረገው ከእንደገናም ደግሞ በሶፍት ምናምን ያላችሁት ነገር ያኛው ገድል ከሆነ እኛ ያወገዝነው ነገር ከሆነ የእናንተም ጋር ገድል አለ ከተባለ የእናንተንም ስህተት አውቃችሁት ነው ማለት ነው። እናንተም ጋር እንደዚህ የረከሰ ነገር ይደረጋል ስትሉ ታዲያ የእናንተንም እንደረከሰ ነገር አውቃችሁት ነው ወይ የምትሉት? እኛም ጋር አለ እናንተም ጋር አለ ነው ወይ? አንደኛ ነው። ሌላው ገድላት ቅዱሳን መጽሐፍት ናቸው። የኔም ክርክር እሱ ነበር። እዛ ውስጥ ያሉ ቅዱሳን መጽሐፍት ናቸው ከተባለ ከመጽሐፍ ቅዱስ ጋር ትክክል ከሆኑ እንዴት ነው ታዲያ እዛ ውስጥ ያሉት እመቤታችን እናታችን ቅድስት ማርያም 7 ጊዜ ሞታለች፣ 7 ጊዜ ሞታ ተነሳች፣ ለማን? ለኃጢአተኞች፣ ኃጢአተኞችን ከገሃነም ለማውጣት የሚለውን ነገር ከክርስቶስ ጋር እኩል ለኩል ትከሻ ለትከሻ ተስተካክለው የተጻፈውን ነገር አምልኮ አይደለ ወይ? ከእንደገና ዞረን ደግሞ ቅድም ወንድሜ እንዳለው እኔ ማርያምን አላመልክም፣ ከእንደገና ደግሞ መጽሐፉ ደግሞ ቅዱስ ነው እከተለዋለሁ፣ ከመጽሐፍ ቅዱስ እኩል ነው የምንለው ነገር ምንም የሚያዋጣ ነገር አይደለም እና ራሳችንን መመርመር አለብን እና
እኔ እንግዲህ የሞከርኩት የነበረው ምንድን ነው? እሺ እዚህ ገድላት ውስጥ መጽሐፍቶቹ ተመርምሯል። አቡነ ብፁዕ ማትያስ እንመረምራቸዋለን ብለዋል። ታዲያ እሺ እንመረምራቸዋለን ዳጊ እንዳለው ያነሳሁት ምንድን ነው? እሁድና ሐሙስና እሁድ አንድ ሰው ወጥቶ እባብ ከገደለ እኔ ወንድሜ ቤካ አውጥቶ ሲያስነብበው ነው ያየሁት። እንደዛ ካለ መጽሐፍ ቅዱስ ይድናል ከተባለ ታዲያ ይህንን እንዴት ነው? ምን ችግር አለው? አይባልም። ማውገዝ ነው የሚያስፈልገው። አሁን ዳጊ እንዳለው እኛ ጋር ዶክተር መለሰ ወጉ የጻፉት የስጋ ፈውስን በተመለከተና የነፍስ ፈውስ አንድ አይደለም። እኛ በተአምራቶች እናምናለን። ሰዎች አሁንም የጌታችን የኢየሱስ ክርስቶስ መንፈስ አሁንም ይፈውሳል፣ አሁንም ከሞት ያስነሳል እናውቃለን። ስለ ስጋ ፈውስና ስለ መንፈስ ፈውስ የተለያየ ነገር ነው። እዛ ውስጥ ያሉ ገድልና ድርሳናት ውስጥ ያሉት ከነፍስ ጋር የተገናኘ ነው። እነሱ እኮ የሚያወሩት እዛ ውስጥ ያለው ሰዎቹ ገድላት እኮ የሚባለው ቅድም ወንድሜ እንዳለው ላስቁምህና እዚህ ጋር መለሰ ወጉ የስጋና የመንፈስ ነው ልዩነቱ ስላለ መለሰ ወጉ እኔ ስጋን ፈውሻለሁ አሉ እንዴ? ካሉ አሁን እናቃጥላለን። እሳቸው እናየዋለን። ቆይ ዳጊ አንዴ መጥራት እሳቸው የፈውስን ነው የነፍስ ነው ስላልክ እሳቸው መለሰ ወጉ እኔ በሽተኞችንና እንትኖችን ፈውሳለሁ ብለዋል ካሉ አሁን እኛ ማቃጠል አለብን። መጽሐፍ አላሉ ካሉ መጽሐፍ በጣም የሞኝ ንግግር። አንድ ሴትዮ እንትን ናቸው፣ ቅዱሳን ናቸው፣ እዚህ የሚያምኑ ልጃቸው ሞተ። ከዛ የተነሳ እሳቸው ባለቤታቸው ምን አሉ? ከዚህ የተነሳ ልጇ እግዚአብሔር ሁሌ እሺ አይልም። ለመኑ ልጃቸው ሞተ፣ እንደ ዳዊት ማለት ነው። እና ልጃቸው አልተነሳም። ከዛ በኋላ ግን ይሄን እግዚአብሔር ተጠቅሞ ያቺን ባለቤቴን ለሌላ ሰዎች መጽናኛ ፈውስ አደረጋት። ሌላ ሰዎችን እየዞረች ካውንስል ማድረግ ጀመረች። ልጆቻቸው ሲሞቱ እግዚአብሔር ሁሌ እሺ አይልም የሚል መጽሐፍ ነው። ስለዚህ ያንን አንስተህ ከነፍስ ጋር እኛ አሁን የምንነጋገረው አሁን ቅዱሳን በስጋ ላይ የሚያደርጉትን ተአምራት አይደለም። በክርስቶስ ተጠቅመው ወይም ደግሞ ክርስቶስ አድሏቸው በፈውስ ጸጋቸው የሚያደርጉትን ካውንስሊንግንና ወይም ደግሞ የፈውስ ስጦታዎችን አይደለም የምንነጋገረው። እኛ ገድላት ውስጥ ያሉት ነገሮች ድርሳናቶች ውስጥ ያለው ነገር ቢሆን ይሄው ብቻ ቢሆን እኮ ጥሩ ገድል ከሆነ ግን እዚህ ዓለም ላይ የኖሩና አቡነ ተክለ ሃይማኖት ሄደው ስለነ ማርያም እዛ እንደተገኙ አድርገው መጽሐፍ ቅዱስን ዋሽተው ሲጽፉ መዳን በሌላም በኩል አለ ከገሃነም ትወጣላችሁ ሲባል ምኑ ነው ገድል የሚያደርገው? ምኑ ነው ሞርታር የሚያደርገው? ሞርታር የሚባል እኮ እኛም ጋር የተጻፉ መጽሐፎች አሉ ምናቃቸው። እዚህ ዓለም ላይ የኖሩ ሰዎች ቅዱሳን የተጋደሉት መጽሐፎች ናቸው። የነሱ ገድል ከሆነ የነሱን ታሪክ ከሆነ እሺ። ግን ርቆ ሄዶ በነገረ ደህንነት ላይ ከእንደገናም ደግሞ የመጽሐፍ ቅዱስ ላይ ያሉትን ቅዱሳንን አራቆ ሌላ ነገር አድርጎ ለዋውጦ መጽሐፉ ባዮግራፊ ወይ ገድል ሳይሆን ጥምም ያለ የረከሰ የተረገመ መጽሐፍ ነው። በቃ ይሄንን ነው እኔ ለማለት የፈለግኩት እንጂ አሁን ወንድሜ ተናግሯል። እኔም የሞከርኩት የነበረው እሺ እናውግዘው፣ እዚህ ላይ ካለ ይሄ ነገር ተጽፏል እናውግዘው። አላወግዝም። አቡነ ማትያስ እንኳን ሲናገሩ መጽሐፍቶቻችን መተካከል አለባቸው እያሉ እንትን የላችሁም፣ አንድነት የላችሁም። አዎ እሳቸው ብለዋል ይሄንን ነገር። ይሄ ነገርን እኔ አወግዛለሁ። ውጣና አሁን ሚኪያስም እዚህ ላይ ቢያወጣልህ ወንድሜ ቤካና ቢያስነብብህ እሁድ ሐሙስና እሁድ እባብ የገደለ በዛ ቀን ወጥቶ ይድናል ተብሎ ከተጻፈ የአቡነ ተክለ ሃይማኖትን መቃብር የነካ የሳመ ይድናል የሚል ነገር ስታይ ጊዜ አሁን አወግዘዋለሁ በልና በክብሪት እናቃጥረዋለን። የኛን የምንለው አታገኙም። ግን ያን አየህ። ስለዚህ አሁን አንተ ወንድም የሚነግርህ የነበረው ይሄንን ነገር ኢሚዲየትሊ ማውገዝ አለብህ። ከዳንክ የዳነ ሰው ይሄንን ነው የሚያደርገው። ሶላ ስክሪፕቸርስ አሉ። አዎ ሶላ ስክሪፕቸርስ ከመጽሐፍ ቅዱስ ውጪ የሆነ ነገር ድህነትን በተመለከተ ነገር አንደራደርም። ስለዚህ ትልልቅ ቄሶች የተባሉ ይህን ነገር እየወጡ ማውገዝ አለባቸው።
እግዚአብሔር በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ ለለፉ ወንጌላውያን። እዚህ ድረስ የት ነው የደረስነው? እነ ዳጊ እነ ኤርሚያስ አይደሉ? ከእንደገና ስለ እነ ኤርሚያስ ላይ መናገር ስድብ እኮ አይደለም። እውነት ሲነገር ጌታ ኢየሱስ ክርስቶስን ተሳደበ ልትሉት ነው? ፈሪሳውያን ሄዶ እናንተ አባታችሁ አብርሃም አይደለም፣ የእናንተ አባት ማን ነው? ሰይጣን ነው። እጂ ተሳደበ። እውነቱን ነው የተናገረው። እውነቱ ሲነገራችሁ ተሳደባችሁ። ለማትረፍ የምናደርገውን ገድል እኛ የምንጋደለውን ለማትረፍ እናንተን ተሳደበ። እንትና ስድብ ብቻ ነው የተማርኩት እዛ ሄጄ ምናምን። ታዲያ እናንተ ሊቃውንት ጉባኤ ላይ ይሄ ሁሉ ያደረሰው ንግግሩን ያመጣው ከኒቂያ ጉባኤ ጋር አስተካክላችሁ የተሰበሰባችሁበት እኮ እድሜ ክብሩን ሁሉ እግዚአብሔር ይውሰድ። እድሜ ለነ ኤርሚያስ፣ እድሜ ለነ ቤካ፣ ለነ ኤፍሬም፣ ለነ ዳጊ። እንደ ታዲያ ከየት አመጣችሁት? ሲጋለጥ አይደለ ሲነበብ አይደለ እንደ የወጣችሁት? ይህን ነው መናገር የምፈልገው። እና እኛ አንድ እንሁን፣ እናንተም አውግዙና ይሄ ሁሉ ልፋት ምንድን ነው? ለህዝባችን መዳን እንዲሆን ነው። ሌላ ነገር አይደለም። ሃይማኖት ቀይሩ ይሄ ነገር ለህዝባችን መዳን። ይሄ ሁሉ ልፋት ልጁ ቁጭ ብሎ የሚውለው ቲክታክ ላይ ለህዝባችን ልፋት። አንድ ጊዜ እንደ ኤርሚያስ ወጣችሁ ጴንጤዎች መጽሐፍ ቅዱስ አንብቡ ያላችሁ እግዚአብሔር ይባርካችሁ ተፈወስኩ የምትሉበት ጊዜ ይመጣል። እነ ቤካ እነ ዳጊን ታመሰግኗቸዋለህ፣ ሜዳሊያ ትሸልሟቸዋላችሁ። የኦርቶዶክስ ቤተክርስቲያን ወደፊት ትሸልማለች እግዚአብሔር ይባርካችሁ ብሎ። እስቲ ፕሮፌሳይ እናድርግ፣ ቃል እናውጣበት። እነ ኤርሚያስ ተሰብስበው እግዚአብሔር ይባርካችሁ ይላሉ። እናንተ ባታረጉት ነገር ይሄ ነገር አይወጣም፣ ደህንነት ለኛ አይሰጥም ነበረ፣ አይደርስልንም ነበር የሚሉበት ጊዜ ይመጣል። እግዚአብሔር ይባረክ። ሁላችሁም ተባረኩ። ዳጊ ያለህ ዳጊ ሜፍዬ ቆይ አንዴ እኔ የተወሰነ ሀሳብ ያነሳው የጠየቀኝ ጥያቄ ስላለ አይ ቆይ ከፊ ጋር አንተ በላው ጥያቄ ሳይሆን ለሚሄድ እንስጥ ችግር አንተ ግን በጣም አድሎ ማድረግ ጀምራል። ምን ነው እኔ ቁጭ ብዬ እየቀጠቀጥክ ዝም ብዬ እንድሰማህ ነው ያለው። ገድላት ድርሳናት ታምራት አላችሁ እንዳላችሁ የገባችሁ ታስይውላላችሁ። ከዛኛ አብረን እናቃጥላለን፣ ደግሞ እንስቃለን፣ እንሰልቅባቸዋለን ጭምር። እሺ ሚኮዬ ቀጥላበት። ቤኪ ግን የተናደድከው የሚመስለኝ በምንድን ነው? በእኔ አዎ ገድላት አላችሁ ብዬ ስላላልኩ ይመስልብሃልና አይዞ ገድል በፕሮቴስታንት ቤት የለም። አንድ በመጀመሪያ ላስቀምጥልህ ላረጋግጥልህ የምችለው ነገር ይሄንን ነው። ድርሳንም የለም። ይህንንም አረጋግጥልሃለሁ። ምክንያቱም እኛ ገድላትና ድርሳን የምንላቸው መጀመሪያ መግቢያ ላይ ተናግሬዋለሁ፣ የዘላለም ሕይወትን የምናገኝባቸው እግዚአብሔርን የምናመሰግናባቸው ቅዱሳኑን ጻድቃን የሰማዕታቱን ቅድስናና ስለ ክርስቶስ ፍቅር የተጋደሉትን የምንዘክርበትን የምናይበት ነው። ስለዚህ እዛ ላይ ጥያቄ ሊኖራችሁ ይችላል። አዎ እሱን ጥያቄ መመለስ ይቻላል። ከዛ ባለፈ ግን ቅድም ዳጊ ሲነሳ የተናገረበት ነገር ምንድን ነው? በጣም የገረመኝን ጥያቄ ተደጋጋሚ ጊዜ ብዙ ጊዜ ያነሳዋል ዳጊሻ። እኛ እናንተ ያነበባችኋቸው ገድላቶች ጥያቄ እንጠይቅን መልሱልኝ ያላችሁ ገድላትና ድርሳናቶች ውስጥ ያሉ እያንዳንዱ ጥያቄዎች ሊመለሱ የሚችሉ ናቸው። ግን መመለስ ያልቻሉ ሰዎች ስላልመለሱ የግድ በቃ ተሳስተዋል ብለን እኛ ልንቀበለው የምንችለው ሀሳብ እንዳልሆነ ላረጋግጥላችሁ ፈልጋለሁ። እነዛ ገድላትና ድርሳናት ቤተክርስቲያናችን ነች። ማንም ሰው ተነስቶ ሚኪያስ ወይም የሆነ ሰው ተነስቶ ይሄን አልቀበልም ወይንም የሆነ ምክንያት ስላቀረበልህ ብቻ እንደው በቃ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያንን ሀሳብ አግሪ አድርጋ ወስዳ ኦርቶዶክስን በሰዎች በእኔና በምናምን መስለህ ማስቀበጡ በራሱ ፍጹም ስህተት ነው። በጣም አንደኛ ያነሳቸው ጥያቄዎች በአንድም በሌላ መልኩ መመለስ እውቀት ስለሌላቸው መመለስ ስለሚያቀታቸው የሚሰጡት ምክንያት እንጂ ወይ ደግሞ ስለማያምኑበት ልብ ብል አድምጠኝ፣ ወይ ስለማያምኑበት
ወይ ደግሞ የመመለስ አቅሙ ስለሌላቸው እንጂ በገድላት ላይ ዝም ብሎ ይሁን ምክንያት የሚደረደረው ስህተት አግኝታችኋል ብለን አምነን አይደለም። ቤተክርስቲያናችን እነ ዳጊ ያነሱት ገድላትና ድርሳናት ላይ ያነሷቸው ጥያቄዎች ስህተት ናቸው ብለን ስላመን ይሄ እዚህ ቲክቶክ ላይ እኮ ያለ ሰው ቤተክርስቲያን ወክሎ ቢቆም ቤተክርስቲያን የሆነ የለም በነገራችን ላይ። ስለዚህ በዛ ልክ የተመለሰላችሁን መልስ ወስዱ ልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደዚህ እንዳለች አድርጎ ማስቀመጡ ኢዝናት ፌር፣ በቃ ትክክል አይደለም፣ ስህተት ነው። ስለዚህ እኛ ገድላትና ድርሳናት ያነሳቸውን ጥያቄ መመለስ የሚችል እውቀቱ አቅሙም ያላቸው አባቶቻችን አንድም እስካሁን ድረስ ግን እናንተ ያነሳቸው ጥያቄዎች ሆነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አልቀበላቸውም፣ ስህተት ናቸው ያለቻቸውን እስከዛ ድረስ አልሰማውም። ስለዚህ ስቲል ናው እንቀበላቸዋለን፣ እስካሁንም ድረስ እናምንባቸዋለን። ችግሩ ምንድነው? መልስ የመስጠት እውቀቱ ያለው ስላላጋጠሟችሁ ሊሆን ይችላል። እንደ ትርኪ ሚንኪ ተራ መልስ የሚሰጡት ማለት ነው። ተራ መልስ የሚሰጡት ይህ ገድላትና ድርሳናት መከራከሪያ ሆኑ። እውነት ነው እናንተ ፕሮቴስታንት ስለሆናችሁ አንከራከርም ቢሉ አለቀ መቋጫ። ከዛ ባለፈ ግን ስህተት ሊገኝባቸው ይችላል፣ ሊሳሳቱ ስለሚችሉ ነው የሚል ምላሽ ግን ለእናንተ አንሰጥም። ማን እኔን ጀጅ አድራጊ ያለኝ? ማን እኔን ወሳኝ በገድላትና ድርሳናት ላይ ያደረገኝ? ስለዚህ ገድላትና ድርሳናት ላይ ስለምናምንባቸው እናምንባቸዋለን። ቤተክርስቲያን ምንም ያለችው ነገር በሌለ ግለሰቦች እዚህ የራሳቸው ፍላጎት፣ የራሳቸው መንገድ፣ የራሳቸው ሀሳብ አላቸው። ያ የነሱ ነው። ማንም ሰው እዚህ ቤተክርስቲያን የሚወክል ሰው የለም። ከዛ ባለፈ የእናንተን ገድል ብሎ መጥራት በራሱ ነውር ነው። በነገራችን ላይ ገድላትና ድርሳናትን እንደዚህ ማቃለል ለእኔ ማቃለል ነው። የገድላትና ድርሳናት ቅድስና ናቸው። እኛ ቤተክርስቲያናችን ገድላትና ድርሳናት ብለን ስንል እንዲህ ዝም ብሎ ተራ እንደው አንድ ጎረምሳ ከመንደር ላይ መጥቶ እንደው ዘይት እንትን እላለሁ የጫማ ጥፊ አጋንንት ታስወጣለሁ ምናምን ስላለ አይደል። እኛ ገድል እንደዚህ አይደለም የኛ። ስለዚህ በጣም ስህተት ነው፣ ፍጹም ስህተት ነው። ማንም አለው ማን መስሚያዬ ድፍን ስለሆነ በዚህ ጉዳይ ላይ ማለት ነው። ከዛ ባለፈ ቶለሬት የምናደርጋቸው የምንችላቸው ቤተክርስቲያን እንደ ቤተክርስቲያን የምታስታምማቸው ጉዳዮች ግን ይኖራታል። የራሷ ጉዳይ፣ የልጆቿ ጉዳይ፣ የምእመናን ጉዳይ ቶለሬት የምታደርጋቸው ልታስተካከል የምትሄድባቸው የራሷ የሆነ ርቀት አላት። አያችሁ፣ የራሷ የሆነ ርቀት አላት ብዬ ነው ማምነው እኔ። ይሄን ቤተክርስቲያንን ስለማምን የምናገረው ነው። ቤተክርስቲያንን ብቻ ስለማምን የምናገረው። ግለሰቦች ግን ማንም ሆነ ማን የፈለገውን ሊናገር ስልክ እስኪያስክ ድረስ የፈለግከው እንዲህ ነው ማምነው ሊል ይችላል። አንድ ሰው ይኸው ፍቅር ሲዝምም እኮ ጣቱን አውጥቶ እንዲህ ነው ማምነው እያለ ነው አይደል እንዴ? ማንም ሰው የፈለገውን ማመን ይችላል፣ የፈለገውን መከተል ይችላል። ሃይማኖት የግል ነው። ስለዚህ ስታምነው አምነህ የምትከተለው ነው ሃይማኖት። ስለዚህ ያ ሰው የፈለገውን ማለት ይችላል። ማንም ሰው ሆነ ያላችኋቸውም አባት እንደው ገድላትና ድርሳናት የጴንጤ ገድላትና ድርሳናት አለ ካሉ እኛ አባት የጴንጤ ገድላትና ድርሳናት ደግሞ እንደው ዘይት መቸርቸር ነው፣ በጫማ ጥፊ አጋንንት ማስወጣት ነው። ነውር ነው፣ በጣም ነው። ገድላትና ድርሳናት ብለን በዚህ ልክ አናሳነሳቸውም እኛ ኦርቶዶክሳውያን። ፈጽሞ እኮ ነው ነገር። ከዛ እንደዚህ የሚያንሱ ከሆነ ግን አምሹር ብዙ ጥያቄዎች በራሱ ያስነሳሉ ብዬ አምናለሁ። ከዛ ባለፈ ግን ጴንጤ ገድላትና ድርሳናትን አንደርስታንድ ብታደርጉ ኖሮ አምሹር ገድላትና ድርሳናትን አንቀበልም ብላችሁ በብዙ መልኩ እኛ ልትሞግቱና ብዙ ልትሉንም ባልተነሳችሁ ነበር ብዬ አምናለሁኝ። እና ከዛ አንጻር ማስቀምጣቸው ነገሮች አሉ። እኛ ኦርቶዶክስ እኔ ቤተክርስቲያኔ ስለምቀበል ነው። በቃ ቤተክርስቲያኔ ነው የምቀበለው፣ ቤተክርስቲያኔ ነው የምከተላት፣ ቤተክርስቲያኔ ነው የምሰማት። ትክክል አይደሉም ካለች ግን ገድላቶቹ ላይ ገድላቶቹ ትክክል አይደሉም ብዬ እላለሁ። ትክክል ናቸው ካለች ደግሞ ትክክል ነች ይላል።
ስለዚህ ይህንን ለማለት ፈልጌ ነው። ቤተሰብ ቤካ ብዙ እየጨቆንከኝ ነበረ ዛሬ። እግዚአብሔር ይስጥልኝ ዳጊ፣ ልጨቆን ስል የተከላከልክልኝ ወንድሜ ነህ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም የሚገርመው ሚኪ ድል ሊሰጠው ያልኩት እኔ ነኝ። ተመስጋኙ ግን ዳጊ ነው። የበሬን ምስጋና ወሰደው ገበሬ አይነት ነገር ማለት ነው። በጣም ያሳዝናል። ያው ነው እኮ ዳጊ ማለት ኤፊ ነው። ምንድን ነው አንተ ወንድም? እኔም ከታች እኮ ፋይት እያደረኩ ነው። እኔም ከታች ፋይት እያደረኩ ነው። አረ ትገር እሺ አይ እሺ ሚኪ ምንድነው እኛ ገድላትና ድርሳናት ለመጨረሻ ጊዜ የምለው አንተ ላይ ምንድነው እኛ የኦርቶዶክስ ገድላትና ድርሳናትን የምንቃወመው ገድላትና ድርሳናት ስለሆኑ አይደለም የምንቃወመው። አይደለም፣ በተደጋጋሚ ተናግረናል። የኦርቶዶክስ ገድላትና ድርሳናትን የምንቃወመው ገድላትና ድርሳናት ስለሆኑ አይደለም። እኛ የምንቃወመው የኦርቶዶክስ ገድላትና ድርሳናት ከእግዚአብሔር ቃል ጋር ወይም ከእግዚአብሔር እውነት ጋር በቀጥታ የሚጋጭ ስለሆነ ነው። የኦርቶዶክስ ገድላትና ድርሳናት የመዳንን እውነት ወይም የመዳንን እውቀት ከመጽሐፍ ቅዱስ ሐሳብ ወስደው ወይም ደግሞ ከእግዚአብሔር ወስደው ለፍጡራን ስለሚሰጡ ነው። ኦኬ፣ ገድላትና ድርሳናት በውስጣቸው የያዙት ሐሳብ ከእግዚአብሔር እውነት ጋር በቀጥታ የሚጣላ ስለሆነ እንጂ ገድላትና ድርሳናት በመሆናቸው አይደለም። እኛ ትክክል አይደሉም ለምንሞክተው ገድላትና ድርሳናት ግን ውስጣቸው ያለው ትክክል ያልሆነ ወይም እንደ እግዚአብሔር ቃል ያልሆነ ወይም ደግሞ ከእግዚአብሔር ቃል ጋር የሚጣላ ኢቭን ዶ ከራሷ ከኦርቶዶክስ ቤተክርስቲያን መሰረታዊ ነገረ ድነት ትምህርት ጋር ራሱ የሚጣላ ስለሆነ እንጂ ገድልና ድርሳናት በመሆኑ አይደለም። ገድልና ድርሳናቱ የእናንተ እኮ እንደ እግዚአብሔር ቃል የተጻፉ ቢሆኑ አቡነ ገብረ መንፈስ ቅዱስ ታሪክ ተብሎ ተጽፎ እንደ እግዚአብሔር ቃል የተጻፈ ቢሆን ኖሮ እንደ እናንተ እንደምትሉት እኛ እኮ እኛ እንማርበት እንገዛና ቤት አስቀምጠን እንማርበት ነበር። በሳቸው ገድሉ ባሪፍ ድርሳን የጻፋችሁት ማለት ነው። ገዝተን እኛ እንጠቀምበት ነበር። ግን ችግሩ ምንድነው? መጽሐፍ ቅዱስ በኢየሱስ ያመነ ይድናል ይላል። እናንተ ጋር ስንመጣ እናንተ ተወኛ ጋር ለምን እንመጣበት? ራሳችሁ ጋር ኦርቶዶክስ ጋር ሰው አምኖ ተጠምቆ ሜሮን ተቀብቶ ለጌታ ራት ወስዶ ይድናል ትላላችሁ። ገድላትና ድርሳናችሁ ግን አይ ልጅን ኪሮስ ብለህ ጥራው መንግስተ ሰማይ ይገባል ይላል። ኃጢአት ስርየት የሚገኘው እናንተ በጥምቀት ነው ትላላችሁ። ግን መጽሐፋችሁ ሲገለጥ ደግሞ አረ ሐሙስና ሐርብ እባብ ከገደል ሐሙስና እሑድ እባብ ከገደላችሁ ኃጢአታችሁ ይሰራል ይላል መጽሐፋችሁ። ነገረ በቃ ከእናንተ ከመሰረታዊ ራሱ ከኦርቶዶክስ ትምህርት ጋር ራሱ የተጋጨ ትምህርት ነው። ማንቀበለው እኛ ለዛ ነው እንጂ ገድልና ድርሳን ስለሆነ አይደለም የምንቃወመው። ገድልና ድርሳናቱ የያዙት ትምህርት ፈጽሞ አንዳንዶቹ በጣም እግዚአብሔርን የሚሳደቡ ኦኬ፣ እግዚአብሔርን በቀጥታ የሚቃወሙ ለእግዚአብሔር የሆነውን ነገር ሁሉ የመለኮት የሆነውን ለሰው የሚሰጡ ለፍጡራን የሚሰጡ እንደዛ በመሆናቸው ነው የምንቃወመው እንጂ ገድልና ድርሳን ስለሆኑ አይደለም የተቃወምናቸው። ስለዚህ እሱን ነገር ሚኪ ገድልና ድርሳን ስለሆኑ ብቻ እንደምንቃወም አድርገህ ያቀረብከው ነገር ትክክል አይደለም። በውስጣቸው የያዙት ትምህርት ሰዎችን ወደ ዘላለም ሞት ወደ ዘላለም ጥፋት ይዞ መሄድ ስለሆነ የምንቃወማቸው እንጂ ሰዎችንማ መርተው ወደ እግዚአብሔር የሚያመጣ ቢሆን ኖሮ ወደ እውነት መንገድ የሚያመጣ ቢሆን ኖሮ እንዳልኩ እኮ እኛ ገዝተን እንጠቀማቸው ነበር። ለምዕመኖችም እናድል ነበር ገዝተን ይህንን አንብቡና ወደ እግዚአብሔር እውነት ፊታችሁን እንድትመለሱ ያደርጋል ብለን ገዝተን እንሰጥ ነበር። ግን መጽሐፎቹ ጠቅላላ አያስፈልግም፣ አብና ወልድ መንፈስ ቅዱስ ምን ያስፈልጋል? ቅድም እንደተባለው ነበር ሞተ እኮ ሄደህ እንትን ተቀበርና ዘር ማንዘር ይላል። በቃ 100 ምናምን ትውልድ ድረስ ይላል። አንዳንዱ 7 ትውልድ ይላል። አንዳንዱ 20 ትውልድ ይማራል ይላል። አንዳንዱ ሲኦል ብትገባ ትወጣለህ ከዛ ይላል። አሁን ይሄን ትምህርት ነው የምንቃወመው እንጂ በውስጡ የያዙት ይሄን ስለሆነ ነው የምንቃወመው እንጂ ገድልና ድርሳን በመሆኑ በፍጹም አንቃወም። በፍጹም አንድ እንትና የምትባል ጻድቅ ነበረች። ዝም ብዬ ምሳሌ ልስጥ። መስከረም የምትባል ጻድቅ ብትኖር መስከረም የምትባል ጻድቅ ነበረች እና ይሄ የመስከረም ገድል ነው። መስከረም ስትኖር የሆነ ጊዜ ጌታ ተገለጠላት። ከዛ በኋላ ጌታን ማምለክ ጀመረች። ከዛ በቅድስና በምናምን እንደዚህ መጽሐፍ በማንበብ ወንጌልን በመስበክ የምስራቸውን ለሰዎች በማድረስ
በበረሃ በገጠር እንደዚህ ብላ ወንጌል የሰበከች ብዙዎች ጌታን አገኙ። ከዛ በኋላ ተጠመቁ። ከዛ በኋላ እነዚህ ሰዎች ደግሞ ብዙዎችን አዳኑ። ወንጌል በዛ ምድር ገባ። ጠንቋዮች፣ አስማተኞች፣ ሟርተኞች እነዚህ ሁሉ ከዛ ምድር ላይ ተጠረጉ። ኢየሱስ በምድሩ ላይ ከበረ። እንደዚህ ሆነ የሚል ቢሆን ኖሮ ዋይ 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 ይህን በቃ እኛ ራሱ እያሳተምን ቤታችን ወስደን በቃ ተማሩበት። ከዚህ በቃ እቺ መስከረም የምትባለውን ጻድቅ ሴትዮ መምሰል አለባችሁ። ህይወት ፈልገው ልክ ጳውሎስ እኔን ምሰሉ እንዳለ ማለት ነው። ክርስቶስ እንደመሰል ምሰሉ እንዳለ በቃ የክርስቶስን መንገድ የሄደች ሴት ነች እና እቺን ለመማሪያ አድርጉት እስቲ ብለን እንሰጥ ነበር ለሰዎቹ። ግን ገድላትና ድርሳናቱ የእናንተ ሲከፈት ምንድነው የሚሉት? ኧረ ቃል ኪዳን ተሰጥቷታል። በቃል ኪዳን ያበዱ ናቸው። በቃ ቃል ኪዳን ተሰጥቷታል። ምን ለማድረግ? ሰዎችን ለማዳን፣ ትውልዳቸውን ለማዳን፣ ከሲኦል ለማውጣት፣ ዘር ማንዘራቸውን ለማዳን እንዴ ታዲያ እግዚአብሔር አምላክ ሰው ለምን ሆነ? ይሄ ቀልድ ነው እንዴ? አምላክ ሰው ሲሆን እሷ በቃል ኪዳን የምታድን ከሆነ እሷ ቀብሩ ላይ ሄደ ስለተቀበረ ሬሳ ስለተቀበረ 100 ትውልድ ተቀጣጥሎ የሚገባ ከሆነ መንግስተ ሰማይ ለምንድን ነው ክርስቲያን መሆን የሚያስፈልግ? መቼስ አንድ ሰው አይጠፋም ከዘሬ እዛ የሚቀበር። እሱን አስቀብረን 100 ትውልድን እንደፈለግ እንትን በል ማለት ነው። ሶ ውስጡ ያለው ከእግዚአብሔር ቃል ጋር ፈጽሞ የተጣላ ስለሆነ እግዚአብሔርንም እውነት ያዋረደ ስለሆነ ነው የምንቃወመው እንጂ ገድልና ድርሳን ስለሆነ አይደለም የምንቃወመው ሚኪዬ። እና እሱ እንትን ራሱ መስተካከል አለ። ምናልባት የፍዬ መሀል ላይ ገብቼ እንዳላቋረጥ ብዬ እንጂ እውነት ለመናገር ትንሽ ከርሱ ወጥተብኛል። እና ምናልባት አሁንም የፕሮቴስታንት ገድልና ድርሳን ይሄ ነው የሚል ሰው ካለ፣ ገድልና ድርሳናት አላቸው የሚል ሰው ካለ ገብቶ ቢያሳይ። ከጅምሩ የፕሮቴስታንት ገድል ብሎ ድርሳን ብሎ በዚህ ልክ ማመን መቻል ራሱ በጣም ራሱን የቻለ ጥያቄ ሊያስነሳ የሚችል ጉዳይ። ገድል መሆኑ እንዴት አወቀ? ድርሳን በሆኑ እንዴት አወቀ? የኔን ጥያቄ ስራ እዚህን ያክል ቀሏል ወይ? እኛ ኦርቶዶክሳውያን አንደበት ላይ ገድልና ድርሳን ይሄ ነው የኔ ፖይንቴ። በነገራችን ላይ ገድልና ድርሳን በዚህ ልክ ቀሏል ወይ? እንዲነሳ ነው የምፈልገው። አለ ወይ ፕሮቴስታንት እንደ ያሉት ሰውዬ አባት አንተ እያለ ስም አንጥራ ብዬ ነው እንጂ ስም መጥራት እንችላለን። ጴንጤ ገድላትና ድርሳን አለ አንድ ሰው አይደለም ያለው፣ 2-3 ሰዎች ብለዋል እንደዛ። እሺ በውስጥ ላክልኝ እስቲ እፍዬ በእናትህ በውስጥ ልክልሃለሁ። እሺ ቪዲዮ ልክልሃለሁ። እሺ ልክልሃለሁ። እሺ ማስታወቂያ ልስራና ዳግዬ ትቀጥላለህ። አሁንም ማስታወቂያ ልስራ። እሺ ቀጥል። የወንጌል አማኞች ገድልና ድርሳናት አላቸው ተብሎ እዚህ ሚዲያ ላይ ትላንትናና ዛሬ ሰዎች አውርተዋል። 3 ሰዎች የኦርቶዶክስ አቃቢያን አውርተዋል። እና ለምን ገድል እያላችሁ እናንተ ትጨቀጭቁናላችሁ? እናንተ ጋርም እኮ ገድልና ድርሳን አለ ብለዋል። ስለዚህ አሁን የዛሬ ላይቭ ፕሮግራማችን ገድልና ድርሳን የወንጌል አማኞች ካለን ኑ ግቡና እየዘመርን እናቃጥላቸው የሚል አብረን እንድናቃጥላቸው ነው። እና ገድልና ድርሳን የወንጌል አማኞች ያላችሁ ካላችሁ ግቡና ክብሪት ለኩሰን እናቃጥላቸውና እያሸበሸብን እየዘመርን ቦግ አድርገን እናቀጣጥላቸውና በቃ ከዛሬ ጀምሮ አይኖረንም ማለት ነው፣ እናቃጥለዋለን ማለት ነው። እና የምትፈልጉ ከሆነ እኛ የወንጌላውያን አብያተ ክርስቲያናት መሪዎችንም እንደውለን እንጠራና አብረው እየሸበሸቡ አብረን ያቃጥሉታል ማለት ነው አብረው። ስለዚህ እንድናቃጥለው ነው አሁን የጠራናችሁ። ስለዚህ ገድል አላቸው የምትሉ ገድላችንን ይዛችሁ ግቡ፣ ድርሳናችንን ይዛችሁ ግቡና አብረን እናቃጥለው ማለት ነው። ይህን ጥሪ ነው እያደረግን ያለ ነው ማለት ነው። ዳጊ ይቀጥል። ቆይ ኦርቶዶክስ አንድ ጊዜ ቅርታ ሚውተር። እሺ ተረኛ አይደለሁም ግን 1 ደቂቃ ስላለኝ እሷም እንትን ልበል ብዬ ነው። ሰልዬ ቅርታ፣ ፋሲልም፣ ቤካም፣ ሚኪዬም እንደገና ማውራት ከፈለገ ባጭሩ እዚህ ጋር ያለችው ነገር ለሚኪ አጋርቸው ሃው ሻኪንግ ኢትስ ማለት እንዴት ነገሩ ከአቅም በላይ እንደሆነ እንድታዩ ስለፈለግኩ ነው። ሌሎቹን ስለምታውቃቸው ነው፣ ብዙዎቹን አይታቸዋል። እና ይሄኛውን ስታነበው ምን እንደሚሰማ አላውቅም። ሚኪ በጣም ኤክስትሪም ሄደኩ ማለት የሌለ ሆነ እኮ። በተቀበለችው ጸጋ ምናምን ከሚለው አለፈ። በተቀበሉት ጸጋ የሚለው ራሱ ገና እሱ ላይ ዲቤት አድርገን አልተማመንም። የት ጋር ተቀበሉ የቱ ጋር ነው ምናምን የሚለውን አውርተን ገና አልጨረስንም። በጣም ኢትስ ጌቲንግ ኤክስትሪም በጣም ሚኪ ተመልከት እስኪ። ያላንቺ ማዳን የሚቻለው የለምና ማለት ምን እየሆነ ነው? አሁን ስለ ገድል እናወራለን የተሰበሰብ ነው። ምን ልመሰለ በዚህ ኤክስትሪም የተዘጋጀ ባዮግራፊ ያለው ጴንጤ
እኛ እኮ ችግራችን ምን መሰለ? የሆነ ነገር መጥተው ፓስተራችሁ ፈወሰ ሲል አልፈወሰም፣ ፓስተር ጌታ ነው በሱ የሰራው ከሌ እኮ እንደዚህ ያደረገ ኖ ኖ ኖ ኖ እኔ ያረኩት ነገር የለም በእኔ የተጠቀመው እንጂ ጌታ እንላለን እኛ። አሁን ኤክስትሪም ሲሄድ ግን ተጠቀመብኝ የሚለው በተሰጠው ጸጋ ምናምን የሚለው ደግሞ ወደ ጎን ተተወና እንዲያውም ያላንቺ ማዳን የሚቻለው የለም ወደሚል ኤክስትሪም ሄደ። እኔ እንደ ወንጌል አማኝ ብትጠይቀኝ እግዚአብሔር በእኔ ሰራን እንጂ እኔ ሰራሁት የምለው ነገር የለም። እኔ ይቅርታ አድርግልኝ፣ ሐዋርያት ስራን ራሱ ሐዋርያቶች ሰሩ ብዬ አይደለም የሚያወራው። ከየት አምጥተው እስትንፋሱ ነው እንዴ? ለመስራትም እኮ እስትንፋስ ሲኖር ነው። የሆነ ነገር እኮ ለማድረግ ገድል የሚባለው ነገር ለመጋደልም እኮ መጀመሪያ እስትንፋስ ሲኖር ነው። እንዳለ ክሬዲቱን እግዚአብሔር ነው የሚወስደው። እስትንፋስ የሰጠህ ነው የሚወስደው። ጤና የሰጠህ ነው የሚወስደው። ጸጋ የሰጠህ ነው የሚወስደው። እኛም ምን አለን? እኛም እኮ ክሬዲቱን እግዚአብሔር ነው የሚወስደው። እነዛን አይደለም ያለ አንቺ ማዳን የሚቻለው የለም ላይ ተደርሷል። ሚኪ አልደረሰ ይሆናል አላውቅም። ሚኪ ቱ ዲስ ኤክስትሪም ሄደ። ገባህ? ፓስተሩ አድናለው የሚል ፓስተር ካለ አምጣልኝ። በመጀመሪያ ሰው እንኳን እናቃጠልም፣ ግን ቆይ አንዴ ይቅርታዬን ስልክ ልዝጋው። ሰው እንኳን እናቃጠልም፣ ግን እንደዛ የሚል ፓስተር ካለ እዚሁ ሞግትልሃለሁ፣ ችግር የለም። ግን ከዛ አልፎ ያለኔ ማዳን የለም የሚል ላይ ከደረሰ ደግሞ ፓስተሩ ጨረሻ አበደ ማለት ነው። የቀደሙ ፍቅና ሳይገባው ሳይበቃው እኔ ፈወስኩ ያለበት ያለ ካለ ማለት ነው። ጭራሽ ያለኔ ደግሞ ማዳን የሚቻለው የለም የሚል የሆነ ፓስተርን ገድል ባመጣልህ ከኒው እንዴት ሻኪንግ እየሆነ እንደመጣ አስተውለዋል። አይ ዶንት ኖ ሚኪ ኢትስ ጌቲንግ ኤክስትሪም። እና ባጭሩ ማለት የፈለኩት ነገር ምንድነው መሰለ? አዎ በሐዋርያቶች ጌታ ተጠቅመዋል። እግዚአብሔር በባሪያዎቹ ይጠቀማል። ግን ክሬዲቱን እነሱ የወሰዱበት ብዙ መጽሐፍ አለ እናንተ ጋር። ስለዚህ ባዮግራፊ አምጣልኝ። ኤክስትሪም ሄዶ እኔ ያደረኩት እኔ ብርቱ እኔ ጀግና የሚል ባዮግራፊ ካመጣልኝ ምንም ችግር ይኸው እዚሁ ላይቭ ላይ ትራሽ እናደርገዋለን። አቃጥለን ወደ ቆሻሻ እንጥለዋለን። እና ሌሎቻችሁ ቀጥሉ። ቴንክ ዩ። ይህን ላሳይ ስለፈለኩ ነው ሃው ኤክስትሪም ኢትስ ጎይንግ። ግን አንድ ትንሽ ነገር ልበል። አረ ኤፍዬ ያዘው። ትንሽ ምንድነው ትንሽ ነገር የምትለው? ማለት አይደለም እኛ ዳጊ የተናገረው ዳጊ የተናገረው ላይ አይደለም መልስ የምትሰጠው። አሁን ገላትና ድርሳናት ጴንጤዎች አሏቸው ወይ ነው አሁን ጥያቄያችን። ገላትና ድርሳናት ወንጌል አማኞች አሏቸው ወይ ነው ጥያቄያችን። አዎ አላቸው ምትል ከሆነ ያው ልናቃጥላቸው ነው ተዘጋጅተናል። አይ የላቸው ምትል ከሆነ ደግሞ ያው በቃ የለንም ማለት ነው እኮ። አሁን ለምን አታብራራውም? ለምሳሌ በአማሪክ እሱን ተውና ቆይ ድርሳን ሲባል ምን ማለት ነው? ለምሳሌ አሁን አንድ ሰው ድርሳን አለው ሲባል ያው ስለ ኦርቶዶክስ ድርሳን አለኝ ስትል ምን ማለት ነው እኮ? ቅዱሳኖች ናቸው። ከዛ እነሱ በኖሩበት ዘመን ያሳለፉትን ነገር ደርሳ መድረስ ማለት መጽሐፍ ነው አይደለ? ጽፋ ከትባ ያስቀመጠችውን ነገር ነው። ለምሳሌ ተክለ ሃይማኖት ሊኖር ይችላል፣ ቅዱስ ጊዮርጊስ፣ አርሴማም ልትኖር ትችላለች፣ ሰማዕታት ቅዱሳንም ሊሆን ይችላሉ። ስራቸው ምግባራቸው ተከትቦ የሚቀመጥበት ጽሁፍ ነው ድርሳን የሚባለው። የለም ነው እንደዛ የምትለኛው አንተ? ኦኬ ገላትስ ማለት ገላት ማለት ደግሞ ተጋድሏቸውን አብዛኛው ሰማዕታቶች ናቸው የሚጻፍላቸው ለክርስቶስ የከፈሉትን ዋጋ። ድርሳናት አንድ አይነት ዴፊኒሽን እኮ ተጠቀምክ ገላትና ድርሳናት ላይ። ምንድን ነው ልዩነቱ? የጻድቃን ህይወታቸው ነው አልክ ድርሳናት ላይ። ገላትና ሲመጣ የተጋደሉት ነው ታሪክ አልክ እኮ። እንዴት ነው አሁን እንዴት ይምታታ? ለምሳሌ ድርሳን ሲባል ምን ማለት ነው? ድርሳን እና ገላት እንኳን አታውቅም አንተ። አሁን ድርሰት ምን ማለት ነው? ጽሁፍ ነው አይደለ? አታውቅም። ኦርቶዶክስ ሆነህ እንኳን እኔ ልንገርህ ድርሳንና ቋንቋው ራሱ እኮ ያንተ ነበር። አንብቦ ይምጣ። አይ ሙዳት ያዝኩ አንዴ አይደለም። ድርሳንና ገላት የኦርቶዶክስ ነበረ በወቅቱ ማወቅ የነበረብህ አንተ ነህ። ግን አንድ ምሳሌ ልስጥህ። እኔ መቼስ ካላወቅ ጴንጤው ይንገርህ። ስለ ገላትም ስለ ድርሳንም አንድ ምሳሌ ልስጥህ። ምን ትጨርሳለህ? አላወቀውም እኮ ስለ ገድል ሰውራ ምን ሰማኝ? ምን ሰማኝ? ገድል ምንድን ነው? ተጋድሏቸው የተጻፈው አለ እኮ። እና ምንድን ነው ስህተቱ? ድርሳናት የሚለውን ተሳስተ አንድ አይነት ዴፊኒሽን ነው የሰጠው ከድርሳናት ጋር ለገድላት እኮ። ድርሳን እኮ ድርሰት ሲተረጎም እኮ ለሁሉም ይሆናል አይሆንም? አይ ነው ዴፊኒሽናቸው አንድ አረከው። ምን መሰለህ አሁን እኮ እሺ፣ አሁን ድርሰት ሲባል ቆይ ይፋቅ አንዴ እኮ እና አብራራ አንተ አብራራ ተወሽ። በቃ እኔ አላብራራ። አብራራ አንተ። እሺ አብራራ አንተ። በቃ አብራራ። አሁን እኮ እኔ የማወራው እኮ ስለ ይዘቱ እኮ ነው። ለምሳሌ ድርሰት ስንል ጽሁፍ ነው አይደለ?
ጽሁፍማ ገድላትም ጽሁፍ ነው። እዚያም ሁለቱም ሪትን ዶክመንት ናቸው እኮና የጋራ ነገርማ አላቸው። ግን ይዘታቸውን እኮ ነው የምናገረው እኔ። ለምሳሌ ድርሳን ሲባል ይዘቱ የሚይዘው ዘኡል ቅዱሳንም ሊሆን ይችላል፣ መላእክትም ሊሆን ይችላል፣ ዋትኤቨር በቃ ስለዚህ የተጻፈ ነገር ድርሳን ይባላል። ስለ ገድል ስናወራ ግን ስለ አንድ ቅዱስ ገድል ነው። ለምሳሌ የመላእክት ገድል የሚባል መጽሐፍ የለንም እኛ። ኦኬ እሺ አሁን ገድል ማለት ገድልና ድርሳናት ማለት ኮንሴፕቱ ምን ማለት መሰለህ? በአጭር ምሳሌ ሰፊ ትንታኔ ነው የሚሰጠው፣ ግን አንዳንድ ምሳሌ ልስጥ። ለምሳሌ ድርሳናት ሲባል ምን ማለት ነው? ለምሳሌ ለማርያም የሚቀርበው ውዳሴ አለ አይደለ? አለ የለም? አለ። ማርያም አንቺ እንደዚህ ነሽ እንደዚህ ነሽ፣ አሁን ተደርሶ ነው እሱ። ኦኬ ድርሰት ይባላል እሱ። ኦኬ ገድል አይደለም እሱ፣ ደርሰውት ነው። ኦኬ ውዳሴዋን ብለው ዋሬበር አንተ ኔሚት ደርሶት ነው። ደራሲው ደረሰውና በቃ እሱን አንተ ትደግማለህ ማለት ነው። እሱን ትጸልያለህ ዋሬበር። እሺ ገድል ደግሞ ማለት ገድል ማለት ደግሞ አንዳንድ ምሳሌ ነው የሚሰጠው። ገድል ማለት ደግሞ ተጋድሎ፣ ለምሳሌ ጊዮርጊስ እንደዚህ አድርጎ ከዛ በኋላ እንደዚህ ተጋደለ፣ ከዛ በኋላ ሰማዕት ሆነ፣ እንደዚህ ትላለህ አይደለ? እሱ ገድል ይባላል። አሁን አንዳንድ ምሳሌ ሰጥቻለሁ። አይ ቲንክ ክሊር መሰለኝ። ትክክል። ገድል አሁን ገድል እሺ ደራሲ የለውም እያልከኝ ነው? ደራሲ አለው፣ ጻፊ አለው። አዎ አሁን ድርሰት የሚለው ነገር ራሱ አልገባህም። አሁን ጽንሰ ሐሳብ ነው። እኔም አማርኛ እኮ ተምሬያለሁ። ይፋዬ እንማራለን እኮ ስለ ድርሰት እንማራለን። ምን ችግር አለ? ድርሰት የራሱ ድርሰት ውስጥ ቆይ ገድል ማለት አሁን እንደነገርኩ እሺ፣ እኔ እንትን ማለት ያረምኩ አይደለም፣ ግን እኔ አንዳንድ ምሳሌ ሰጥቼ ነበር ጥሩ አድርገህ እንድትረዳው። ገድል ማለት ምን ማለት መሰለህ? ክሊርሊ ገድል ማለት ያ ሰው የሰንባዴ ኔሚት አንተ የፈለከውን አንድ ሰው ጥራ። ለምሳሌ ጊዮርጊስን ጠርቼ ይላል። ጊዮርጊስ በህይወት ዘመኑ ይሄን አድርጓል፣ ከነዚህ ጋር ተጋድሏል፣ ከነዚህ ጋር ተዋግቷል፣ ሞቷል፣ ይሄኛው የምትለው ይሄ ገድል ይባላል። የጊዮርጊስ ገድል። ኦኬ ድርሳን ከሚባለው ደግሞ አንድ ነገር ሰጠው ምሳሌ። ድርሳን ከሚባለው ለምሳሌ የማርያምን ውዳሴ የደረሰው ሰው ማለት ነው። አሁን የማርያም እንደዚህ ምስጋና ይገባሻል፣ እንደዚህ አድርገሻል፣ እንደዚህ ይገባሻል፣ አንቺ እንደዚህ ይገባሻል፣ እንደዚህ፣ ይሄ ድርሳን ይባላል። ደራሲ ያለው ሰውየው ደርሰዋል፣ ውዳሴዋን ደረሰ ማለት ነው። ወይ የሆነ ነገሯን በቃ ለማርያምን ቢሎንግ የሆነ እሷን በተመለከተ የሆነ ነገር ድርሰት አድርጎ ጽፈዋል ማለት ነው። ሶ ቤዚክሊ ዋነኛነት ልዩነታቸው በብዙ ስለሚተነተናል፣ ግን ይሄ ነው ዋነኛ ልዩነቱ ማለት ነው። አይደለም ይፋይቀው። አሁን ደግሞ እኔን ስማኝ፣ ችግር የለውም። ይኸውልህ ለምሳሌ ድርሰት ማለት ደራሲ ያለው፣ ደራሲ ማለት ጸሐፊ ነው አይደለ? ከዛ ድርሰት ማለት ደግሞ ጽሁፉ ነው። እያንዳንዱ ሁሉም ለምሳሌ የመዝሙር መጽሐፎች አሉ፣ የጸሎት መጽሐፎች አሉ። እንኳን አንዴ አስጨርሰኛ፣ አንዴ ቆይ አስጨርሰኛ። ሰማሁ አይደል እንዴ? የመዝሙር መጽሐፎች አሉ፣ ልክ እንዳልኩ የድርሳን የገድል መጽሐፎች አሉ፣ የጸሎት መጽሐፎች አሉ። እያንዳንዱ ነገሮች ደራሲ ያላቸው ድርሰቶች ናቸው። ነገር ግን ስለ ይዘት ስናወራ አንተ እኔን እኮ ስታደርገኝ እኔን ስትለኝ አንተ አንድ አረካቸው አልከኝ። እኔ ደግሞ ምን ብዬ መለስኩልህ? አሁን ልታሻሽለው የጋራ አንዴ ቆይ፣ ስለ ድርሰት ስናነሳ ስለ ጽሁፍ ስናነሳ የጋራ ነገር አላቸው። በይዘት ደረጃ ግን ይለያያሉ። ድርሰቱ ከገድሉ፣ ገድሉ ደግሞ ከመዝሙር መጽሐፍ፣ ከመዝሙሩ መጽሐፍ ደግሞ ከጸሎቱ መጽሐፍ ጋር ይለያያል። ከይዘት አንፃር እሺ፣ እኔ ያልኩትን እንበል፣ አንተ ያልከውን ብልሃል፣ ችግር የለውም። እሱን እንያዘውና አሁን ልዩ እንትናችን ቶፒካችን ገድል ምንድነው ድርሳን ምንድነው አይደለም። አንተ መጀመሪያ ስላመጣው በቃ ላስረዳ ብዬ ነበረ። ተወሱን ሰው አሁን ወንጌላውያን ገድላትና ድርሳናት አላቸው። እናንተ መቼስ ገድላትና ድርሳን አላችሁ ታውቃለህ። ስለዚህ እናንተን መለኪያ መጠቀም ትችላለህ ለማለት ነበር። ኦኬ። ስለዚህ ገድላትና ድርሳናት አላችሁ እናንተ ወንጌላውያን አማኞች ገድላትና ድርሳን አላቸው ወይ ያለው እኮ። ለምሳሌ አሁን በጽሁፍ ነው በቪዲዮ ነው? እኔ ለምሳሌ ቆይ አንዴ ቆይ አስጨርሰኛ። ለምሳሌ ቆይ ጴንጤዎች ድርሳንና ቪዲዮም ሰራችሁ እንዴ? ገድል ጴንጤዎች ድርሳንና ገድል አላችሁ ሲባል በጽሁፍ የተከተበ ነገር አለ ብሎ የተናገረ ሰው ሰምታለሁ? እኛ ገድልና ድርሳናት አላቸው ብለዋል። ገድልና ድርሳናቸው ግን በምን ይኑር በምን እኛም እኮ ካለን አምጡና እናቃጥል ብለን ክብሪት ይዘን ተቀምጠን አይደል? ብናቀውማ እኛ እናቃጥለን እንጠብቃችሁ ነበር። አሁን እኮ እኛ እናንተ ነገራችሁን አሳይታችሁን እንድናቃጥለው እኮ ነው ክብሪት ይዘን የተቀመጠው። ይኸው ወንድምየውም አሁን ጋዝ በጀሪካ ይዘው ነው አጠገቡ ቁጭ ያለው
ለምሳሌ ስለዚህ አንተ አሳየን እንጂ እኛ አንተ ትለናለህ። አይ ችግር የለውም። ቆይሽ ለምሳሌ እኔ አንብቤዋለሁኝ ኤፍዬ የሉተርን መቃብር የሳመ እኮ ልንገረው ለኤፍሬም የሉተርን መቃብር የሳመ 101 ትውልዱ ይማርለታል። የእሱን አተላ የጠጣ 51 ትውልዱ ይማርለታል። ቀና የሉተርን ታቦት ያወጣ እንደገናም ንግሱን ያደረገ ደግሞ 50 ትውልዱ ይማርለታል ይላል። በከፊል ነው ያነበብኩት። ጨርሱት እናንተ። እሺ ክፈተው፣ ካሜራውን ክፈተውና ርዕሱን አታሳየኛ። ርዕሱን አታሳይ እንደሌለን ታውቃለህ። አንተ አዋራልን ሚኪ ጠይቅልን። ስለፈለገ ያወራል። አይ ሚኪ ያናግርልን። ቆይ ኤፍሬም ዝም በል። እኔ የለሁበትም ዳጊ ይቅርብኝ። አለህበት ሚኪ አለህበት። ምንም መሸሽ የለም። ምስክር ብለን ጠርተናል። ሚኪ ግን ይሄን አይቷል። ለምሳሌ ጆን ካልቪን ኢንስቲትዩት ማለት ምናልባት ኦርቶዶክስ ሪጂዮን ይላልና አሁን ይሄ ገድል ነው ብለህ ነው የምታምነው አንተ? ድርሳን ነው፣ ጽሁፍ ነው አይደለም? ኦኬ ድርሳን ነው ብለህ ነው የምታምነው? እኮ ምንድን ነው የሚባለው? እኔ ድርሳን ነው ብዬ ነው። ምንድን ነው የሚባለው? እሺ እኔ ድርሳን እንዲህ ከሆነ በእውነት ብዙ ሰዎችን ጥርጣሬ ውስጥ ትከታላችሁ ብዬ አስባለሁ። ድርሳን ነው ካልክኝ እኔ ድርሳን ማለት ምን ማለት እንደሆነ ገላት የሚሉት ቆይ ድርሳን ምን ማለት እንደሆነ ልንገር። ድርሳን የሚለው ቃል እንግዲህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁሙ የተደረሰ የተጣፈ ቃል ነው። ሰፊ ንባብ፣ ረዥም ስብከት፣ ትርጓሜ፣ አፈታት፣ ጉሳተ ልብ፣ መዝሙር፣ ሚስጥሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይሉ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። እንግዲህ ድርሳን ይኸው እያነበብኩልን የነገርኩህ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ዕብራውያን 13:7 ላይ እንደተባለ በሃይማኖትና በምግባር ለመጠንከር ገድላት ቅዱሳንን የያዙ መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሳጽ፣ ትርጓሜ፣ ምክር፣ የዕለት ሰንበትን ክብርና የኢየሱስ ክርስቶስ የቤዛነት ስራ የሚናገሩ ድርሳናትን ሁል ጊዜ እናነባለን፣ እናደርሳለን ነው። ድርሳን የሚነበብ ብቻ የሚደረስ ብቻ ሳይሆን የሚነበብ ነው። ዕለት ዕለት የምናነባቸው ነው። እንግዲህ ምናልባት አንተ ድርሳን ብለህ ይህን አስቀምጠህ ከሆነ ያው እኔ ኦርቶዶክሳዊ ወንድሜ ስለሆንክ ብዙ ነገር ውስጥ አልሄድም። ግን እኔ ድርሳን እንደዚህ ከሆነ ሶሪ። ኤኒዌይስ እሺ ቀጥሉ እናንተ። ዳጊሻ ቀጥሉ። ኤፊ ቀጥል። ያው እንግዲህ እንደምታዩት ነው። አሁን ባዮግራፊ ወይም ግለ ታሪክ እያመጡ ገድልና ድርሳን ነው ማለት ጀምረዋል። አሁን እኔ ራሱ ወደፊት ባዮግራፊ አስቤያለሁ። አሁን እሱ የኤፍሬም ገድል ነው ሊባል ይችላል። አሁን ኤፍሬም የተወለደ የታደገ የት ቦቦሊኖ በላ የቱ ጋር ሞተ ምናምን የሚል መጽሐፍ እንዲኖረኝ እፈልጋለሁ። አሁን እሱን አውጥተው ገድል ምናምን ቦቦሊኖ የበላበት የተጋደለበትን ከቦቦሊኖ ጋር ምናምን ሊሉ ነው ማለት ነው። አሁን ወደፊት እኔ ባዮግራፊ እሱ ግለ ታሪክ እንደሆነ ነው የማውቀው እንጂ ገድልም ድርሳንም አይደለም። እንግዲህ ምንም ላስቀረው ነው ማለት ነው። ያሰብኩትን ትምህርት ላስቀረው። እኔ አሁን ገድልና ድርሳን ታመጣለህ ብዬ ኤክስፔክት አድርጌ ነበር። ቅድም ዳጊ እንዳለው ሉተር ታላቁ ሉተር ከዛ እግዚአብሔር በሰጠው ታምራት ነፍሳትን ከሲኦል ያወጣል። እንደገና ደግሞ የእሱን ይሄን ድርሳን የጠረዘ ያስፋፋ እንትን ያከፋፈለ ምናምን 2 ትውልዱ 5 ትውልዱ ልጁ ምናምን ይድናል ምናምን ምትል መስሎኝ አሁን እኔ ጋዙ እንድፋልለው ነበር ቤኪን እኔ ክብሪቱን ከዚህ ልለኩስ ማለት ነው። እና አሁን አደከም ከናየ ኦርቶዶክስ ክርስቲያን አይ እኔ በጣም ነው የሚያስቀው አንዳንዴ። ስለይዘቱ እኮ አላወራንማ። ምንድን ያዘው የሚበለው ነገር አላወራንም። ለምሳሌ እኮ ምንድን ያዘው አላቸውም እኮ አብዛኞቹ
ግን በክላሲካል ፕሮቴስታንት ውስጥ የሚገኝ ትልቅ የሚባል ምንድነው ሪፎርመር ነው። ገላትና ድርሳን ትምህርትን ማለት ነው። ገላትና ድርሳን ትምህርት ነው ማለት ነው። ቆይ አንዴ እሺ፣ ቆይ ልጨርስ። ቆይ ትምህርት አለ እኮ አታስጨርሰኝማ። ስለዚህ ትምህርት ነው አልክ። ስለዚህ ትምህርት ነው ስላልክ፣ ስለዚህ ገላትና ድርሳናት ማለት ትምህርት ነው ማለት ነው። ስለዚህ አሁን ፊዚክስ ደብተር ያላችሁ ሁሉ እየወጣችሁ አሁን እናቃጥላለን ማለት ነው። ፊዚክስ መጽሐፍ ያላችሁ፣ ማትስ፣ ኬሚስትሪ መጽሐፍ ያላችሁ ልናቃጥል ነው ማለት ነው። ምክንያቱም ትምህርት ማለት ገላትና ድርሳናት ነው እያለን እንደዛ። ቆይ አታስጨርሰኝም፣ አያስጨርሰኝና ከዛ በኋላ አንተ ደግሞ የኔን ሪፍሌክት ታደርጋለህ። ምን ችግር አለ? ይፋ የኔ ዝም ብዬ ነው ሰማቸዋል ማለም አልገባም። እኔ እኮ ብዙ ከምትሳሳት ትንሽ ልሳሳት ችግር እኔ ሲጨርስ ታረመኛለህ። ምንም ችግር የለውም አይደለም። አሁን እኔ እኮ ሁለቱንም መጽሐፍ ሳሳየህ የሉተርንም የጆን ካልቪንም መጽሐፍ ሁለቱም የያዙትን እኮ ይዘቶቹን አትቀበላችሁም አብዛኞቹ። ለምሳሌ ቱሊፑንም አትቀበለውም፣ እዛ ጋር ያለውን ክሪዶቹንም አትቀበላችሁ። አንዴ አስጨርሰኝ። አረበና ትምህርት ትቀበላለህ አለ ነው። ምንድነው እየቀባጠርክ እኮ ነው እንዴ? የሉተርን ትምህርት ትቀበላለህ፣ የካልቪንን ትምህርት ትቀበላለህ ትለኛለህ እንዴ? እኮ ቆይ ልጨርሰው። ችግር የለውም። ምን ችግር አለ? እኛ ጥያቄ ነው። አትጨርሰውም፣ ዝም ብለህ ትጨርሳለህ እንዴ? ርዕስ እኮ አለን እኛ ቤት። ርዕሳችን ምንድነው? ገላትና ድርሳናት የወንጌል አማኞች አላቸው ብለዋል የእናንተ የቲክቶክ ሊቃውንት። ስለዚህ አሁን ልናቃጥል ነው። ገላትና ድርሳናት ካለን አምጡና እናቃጥል ጋስት ላይ እየዘመርን ብለን ነው አንተ የገባኸው። እኛውን ገድልና ድርሳናት እንደታመጣለህ ስንል አይ ሉተር ክርስትና እንዴት እንደተጀመረ የሉተር ያስተማራቸው ትምህርቶች ምናምን እዚህ መጽሐፍ ውስጥ አሉ አልክ። አሁን ምንድነው አሁን ይሄ ትክክል ነው? አግባብ ነው? አሁን የቱ ገድል ነው? ገድልና ድርሳን ነው? አምስቱ ቱሊፕ ገድልና ድርሳን ናቸው? አምስቱ ሶላዎች ገድልና ድርሳን ናቸው? እሺ ቆይ እሺ ላውራ ነኝ ልመልስልህ እኮ አንተ ምን እያደረክ እንደሆነ አልገባንም። ጨርሶ ምንም ነገር አልገባንም። ምን እየሆንክ ነው? እሺ ቀጥል። አሁን እኮ እኔ የኦርቶዶክስን የጽሁፈት ዘይ ወይም ደግሞ ገድላት ድርሳናትን ከናንተ የሆነ ከሉትራን ከጆን ካልቪንም ከማንም ጋር ያወዳደርኩ ያነጻጸርኩኝ አይደለም። ግን በጽሁፍ ደረጃ ወይም በጽሁፍ ደረጃ ግን የሚመሳሰሉ የሚወዳደሩ ነገሮች አሉ። ለምሳሌ እዛ ጋር የተጻፈው የጆን ካልቪን ወይም የሉተር ወይም ደግሞ ዋቴ የሌላ የሪፎርመር ጽሁፍ እኛ ከምንጽፈው የተለየ አይደለም። ለምሳሌ ገድለ ተክለ ሃይማኖትን ሳነብ ቆይ አስጨርሰኛ። ገድለ ተክለ ሃይማኖትን ሳነብ አይ እንድትቀልድብንም እንድትቀልድብን አንፈቅድም። ትቀልዳለህ እንዴ? እዚህ ለጫወታ መጣ መሰለህ እንዴ? ምን አለ አሁን? ኦኬ አሁን ለምሳሌ የሚለው እሱ ምንድነው የሉተር ወይ ካልቪን አንድ መጽሐፍ ያመጣና እነሱ ያስተማሩት ትምህርት አለ። እኛ ያልነው ገድላትና ድርሳናት ካለን ነው። ኦኬ እሺ ስንል አሁን የሆኑ በቤተክርስቲያን ውስጥ የነበሩ ሪፎርመሮች የጻፉት መጽሐፍ ላይ ያስተማሩት ትምህርት አለ። ኦኬ ትምህርቱን አሁን ገድል ላይ ነው ድርሳን ነው ብለህ የምታነሳው ልጠይቅህ። አሁን ገድል ነው ወይስ ድርሳን ነው? ከሁለት አንዱ ምረጥ። ገድል ነው ድርሳን ነው? ምረጥ። አሁን እኮ ቅድም አወራን እኮ ድርሳን ማለት ነው። ምረጥ፣ ከሁለት አንዱ ምረጥ። ገድል ነው ድርሳን ነው ወይስ ሁለቱንም ነው? ድርሳን ነው። ድርሳን ነው። እሺ ስሙ። አሁን ኦርቶዶክስ ክርስቲያን የሚገርም አርጊመንት አመጣ። አንተ አስጨናቂ አርጊመንት አምጥቷል። ስለዚህ አሁን ለምሳሌ ራንደም እናንሳ፣ ፒክ እናድርግ። ለምሳሌ ሉተር አምስቱ ሶላዎች አሉ ሉተር ያስተማራቸው። የአምስቱ የሉተርን ሶላዎች ጽሁፎች አመጣና ድርሳን ናቸው እነዚህ አለ። ድርሳን ናቸው። ኦኬ ድርሳን ናቸው። ልብ በሉ ድርሳን ናቸው ነው ያለው። አምስቱ ሶላዎችን እንግዲህ ታውቃላችሁ ሉተር ሲያብራራ እንግዲህ እምነት የሚል እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ ታውቃላችሁ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ የሚሉ እነዚህ አምስቱን ሶላዎች ኦኬ እንግዲህ ሉተር መጽሐፍ ቅዱሳዊ ጥቅስ አምጥቶላቸው የመጽሐፍ ቅዱስ ትምህርቶች ብሎ ነው ያስተማረው። ስለዚህ ድርሰት ናቸው እያለ ወይ ሉተር ወይ ካልቪን ከሲኦል ስንት ነፍሳት እንደሚያወጡ ይንገረን። ወይ ሉተር ወይ ካልቪን በቀን ስንት ነፍሳት እንደሚያወጡ ቆይ ዳግዬ። ስለዚህ አሁን ምን እያለን ነው? ኦርቶዶክስ ክርስቲያን ምን እያለን ነው? መጽሐፍ ቅዱስ ትምህርት የመጽሐፍ ቅዱስ ትምህርት ድርሳን ነው እያለን። ኦኬ የመጽሐፍ ቅዱስ ትምህርት ድርሳን ነው። ባይ ዲፎልት መጽሐፍ ቅዱስን ማስተማር ድርሳን ነው እያለን። ስለዚህ መጽሐፍ ቅዱስ ራሱ ድርሰት ነው ማለት ነው። ኦኬ ስለዚህ እንደዚህ ብለን እንቀበል። መጽሐፍ ቅዱስ ትምህርት ማንኛውም የመጽሐፍ ቅዱስ ትምህርት የመጽሐፍ ቅዱስ አስተምሮ
ድርሳን ነው ብለን ነው መቀበል ያለብን? መጽሐፍ ቅዱስን ድርሳን ነው? እኔ መጽሐፍ ቅዱስ ውስጥ አልሄድኩኝም። ለምሳሌ ሉተር ያስተማረው ትምህርት ከመጽሐፍ ቅዱስ የወጣ ነው። ስለዚህ መጽሐፍ ቅዱሱን ድርሳን ነው ማለት እንችላለን ነው ያልከኝ። እኔ እዛ ውስጥ አልገባሁኝም። ግን አምስቱ ሶላዎችን እኔ ሰማሁ እኮ አምስቱ ሶላዎች ውስጥ አንዱ የእግዚአብሔር ቃል ብቻ ነው። ስለዚህ የእግዚአብሔር ቃል የበላይ ባለስልጣን ነው። በእግዚአብሔር ቃል እንመራ ማለት ድርሰት ነው እሱ? እኔ እኮ አሁን እንዴት ነው የማወራው? እኔ ድርሰት ነው ወይ? መልስ ድርሰት ነው ይሄ? ለምን ድርሰት? ቆይ እሺ አንዴ ቆይ። ድርሰት ቃሉ ፍቹን ምን እንደሆነ ታውቃለህ? ለምን አይው ሚካኤል እሱንማ አታውቅም ነበር? አስተማርኩ ቅድም ስትገባ። ድርሰት ጽሑፍ ነው ወንድሜ፣ ምንድነው የምትለው? አስተማርኩ። ሚኪ ደግሞ እያነበበ ነገረ ድርሰት ማለት ምን እንደሆነ። ድርሰት ምን ማለት ነው? እሺ ምን ማለት ነው ድርሰት ማለት? ጽሑፍ ማለት አይደለም? ቅድም እኮ አስነበረ። ጽሑፍ ሁሉ ድርሰት አይደለም። ጽሑፍ ሁሉ ድርሰት አይደለም፣ ችግር የለውም። ግን እሺ ድርሰት ማለት ጽሑፍ ማለት አይደለም? ድርሰት ማለት ጽሑፍ ማለት አይደለም፣ ምክንያቱም ብዙ ጽሑፍ ስላለ። ድርሰት ማለት ጽሑፍ ማለት አይደለም። ድርሰት በነገራችን ላይ ባይጻፍም እኮ ድርሰት ሳይጻፍም ድርሰት ይሄ ሎጂክ አይሆንም። ይሄ ምን ማለት መሰለህ? ድርሰት ሳይጻፍም ድርሰት ነው። ሎጂክ ልክ አይደለም። ሳይጻፍም ድርሰት ነው። ቆይ ኢየሱስ ጌታ ነው አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ኢየሱስ ጌታ አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ወንድምነት አሁን ይበቃዋል። አምስቱ ሶላዎች ድርሳናት ናቸው ብሎ የሚያምን ነው። ኦኬ፣ አምስቱ ሶላዎች ድርሳናት ናቸው ብሎ ነው የሚያምነው። ድርሳናት ናቸው ማለት ምን ማለት ነው? ኦኬ፣ ድርሳናት ናቸው ማለት ማለት ነው። አምስቱ ሶላዎች ለምሳሌ ክብር ለእግዚአብሔር ብቻ የሚለው ኦኬ፣ ክብር ለእግዚአብሔር ብቻ የሚለው የሉተር አስተምሮ ድርሰት ነው። ክብር ለእግዚአብሔር ብቻ አለ ነገሩ እንደዛ ነው። ኦብቪየስ በሃይማኖታቸው የሚታመነው ክብር ለእግዚአብሔር ብቻ የሚለው ድርሰት ነው። ሰው ሰራሽ ትምህርት ነው። ክብር ለእግዚአብሔር ብቻ አይገባውም። ምክንያቱም ሉተር የደረሰው ነው። ክብር የሚገባው ለእግዚአብሔር የሚሰጠው ክብር ለሁሉም ፍጥረት መሰጠት አለበት ብሎ የሚያምን ሰው። ስለዚህ ለሱ እንደዛ ነው። ክብር ለእግዚአብሔር ብቻ የሚል አንደኛ። ሁለተኛ ቅድም በተደጋጋሚ ስንናገር ነበረ። እኛ እያልን ያለነው ከእግዚአብሔር ቃል ጋር የሚጣረስ ከእግዚአብሔር እውነት ጋር የሚጣረስ ማንኛውም ገድላትና ድርሳናት እሱ ከጨለማው ነው፣ ከሰይጣን ነው፣ ለዘላለም ጥፋት ሰዎችን የሚያዘጋጅ ነው። የኛ ዓላማ የኛ ከመጀመሪያውም ጀምሮ እሱን ለማሳየት ነው ፕሮግራማችን። ስንናገርም የኖር ነው እሱ። ስለዚህ አሁን አንተ ደግሞ እያልክ ያለው ገድላትና ድርሳናት ለጴንጤዎችን ላምጣ አልክ። እሺ ድርሰት ላምጣ አላቸው አልክና ምን አልከን? ሉተር ለምሳሌ ትምህርት አስተምሯል፣ የመጽሐፍ ቅዱስ ትምህርት አስተምሯል፣ ጥቅስ እየጠቀሰ ከመጽሐፍ ቅዱስ ትምህርት አስተምሯል። እሱ ድርሰት ነው አልክ። ድርሰት ነው እሱ አልክ። ኦኬ። ስለዚህ ሉተር የደረሰው ምን ብሎ ነው? ክብር ለእግዚአብሔር ብቻ ይገባል ብሎ ነው። ኦኬ። የእናንተ ድርሰት መጽሐፈ እንዚራ ስብዓት ላይ መጽሐፈ እንዚራ የሚለው መጽሐፍ ላይ የአምልኮ መስዋዕት ላንቺ ሰዋለው ይላል ማርያም። ስለዚህ ሉተር ክብር ለእግዚአብሔር ብቻ ይላል፣ ክብር የሚገባው እግዚአብሔር ነው ይላል። ያንተ ድርሳን ደግሞ ኦኬ ለማርያም የአምልኮ መስዋዕት እሰዋለው ይላል። ስለዚህ ላንተ ይሄም ድርሳን ነው፣ ክብር ለእግዚአብሔር የሚለውም ድርሳን ነው። እንደዛ ነው አይደል የምትለው ኦርቶዶክስ? አዎ አይበለኝ አላልኩም እንደዛ። የሆነ ጊዜ ስጠኝ የኔን ሐሳብ። ለምን ትክዳለህ? መጽሐፉን ላሳየህ ከፍቼ። እንደዛ የሚል መጽሐፍ የለህም? የአምልኮ መስዋዕት ላንቺ ለማርያም እንሰዋለን የሚል የለም እንዴ? እንደዛ እኮ ይኸውልህማ፣ እንደዛ ከመጣንማ እኔም እኮ ቪዲዮ ከፍቼ እኮ ማለት ነው ሚል የለም ወይ? አሳየን ቪዲዮ እንዴ! ቪዲዮ እኮ እንድታሳየን ነበር። በትልቁ ያደረግን እኮ ቪዲዮ እንድታሳየን ቪዲዮ ማስረጃ እንድታቀርባለህ። ስለዚህ ድርሳን የምትለው አንተ ድርሳን የምትለው የኛ የጴንጤዎች ድርሳን ክብር ለእግዚአብሔር ብቻ የሚል ድርሳን አላቸው። እኛ ኦርቶዶክሶች ደግሞ ለማርያም የአምልኮ መስዋዕት እንሰዋለን የሚል ድርሳን አለን እያልክ እኮ ላሳየህ። ስለዚህ ሁለቱ እኩል ነው እያልክ ነው? አንድ ነው እያልክ ነው? ቆይ አንዴ፣ የኛ በኦርቶዶክስ ይታያል፣ ችግር የለውም። ስህተትም ካለ ስህተት ነው ሊባል ይችላል። ትክክል ከሆነም የራሱ ትርጓሜ ሰጥቷል፣ ችግር የለውም። አሁን
ያሳየኝ ሁለት ነገር ነው። የመጀመሪያው አይ እኛ ቤት ውስጥ ያሉት የስህተት ትምህርቶችን አሳየኝ ካልከኝ በጽሁፍም በቪዲዮ በደንብ አሳያለሁ። ችግር የለውም። አንተም አትቀበላቸውም። እኛ ቤት ያሉ የስህተት ትምህርቶችን አይደለም ማስተምረው። እኛ ቤት ያሉ የስህተት አስተምሮቶችን አይደለም ያነሳነው። እኛ ቤት ያሉ ገላትና ድርሳናት ቶፒክማ አትልቀቅ። እኛ ቤት ያሉ ገላትና ድርሳናት ካሉ አሳየን። ስለዚህ የእኛ ቤት ያሉ ገላትና ድርሳናትን ላሳይ ብለህ ከዛ በኋላ ምን አመጣ? ለምሳሌ ሉተር ያስተማረው ትምህርት አለ። ሉተር ያስተማረው ትምህርት ራሱ ድርሳን ነው አልክ። የወንጌላውያን አማኞች ድርሳን ነው አልክ። እሺ አለንና የወንጌላውያን አማኞች ድርሳን ከሆነ እሱ የሚለው እንግዲህ 5 ሶላዎች ብሎ ጥቅሶችን አስቀምጠዋል። ስለዚህ መጽሐፍ ቅዱስ በራሱ ድርሰት ነው ማለት ነው። እሱ መጽሐፍ ቅዱስ እንደዚህ ይላል ብሎ መጽሐፍ ቅዱስ 5 ሶላዎችን አስቀመጠና ለምሳሌ ሶላ ስክሪፕቸር የሚባለውን ወይም ስክሪፕቸር አለውን የሚባለውን ይሄው መጽሐፍ ቅዱስ እንደዚህ ይላል መጽሐፍ ቅዱስ ብቻ የሚለውን ሐሳብ ያነሳና መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅሶችን ያስቀምጣል። ስለዚህ መጽሐፍ ቅዱስ ድርሳን ነው እያልክ አይደለም ትላለህ መልሰህ። ካልክ ሉተር ካልክ መጽሐፍ ቅዱስ ድርሳን ካልሆነ ሉተር መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅስ ያስቀመጠበትን ትምህርት ይሄ ድርሳን ነው ብለህ ይዘህ ለመምጣት ለምን ደፈርክ? አይ እኮ ቆይ ሰማኛው። ለምሳሌ አንዴ እኔ አማርኛ ዘሎ ከሆነ እኔ ግን አማርኛ ስማር ይወለማ ደራሲ ያለ እኔ ጭራሽ ነው ዘለለኝ እንዴ? አሁን ሳስተምር የነበርኩት ልጅ ነው ዘለለኝ። ችግር የለውም ታስተምረኛለህ። አንዴ በአማርኛ ሰዋስው ውስጥ ማለት ነው አንዴ ደራሲ አለ፣ ጸሐፊ ማለት ነው። ከዛ ድርሰት አለ፣ ጽሁፍ ማለት ነው። ከዛ ተደራሲ የሚባል ደግሞ አለ፣ ጽሁፉን አንባቢ። አሁን ድርሰት ሲባል ጽሁፍ ነው ወንድሜ፣ ከዚህ አይደለም። ጽሁፍ የሚባል ነገር አይደለም። የድርሰት አይነቶች አሉ፣ የድርሰት አይነቶች አሉ። ደራሲውም ደግሞ የራሱ ዘዬ አለው። ስለ ድርሰት አይነቶች ስለ ይዘቶቹ ካወራን ችግር የለውም እናውራ። ግን ድርሰት ማለት ግርድፍ ትርጉሙ ምንድነው ካልከኝ ጽሁፍ ነው። መጽሐፍ ቅዱስ ድርሰት ነው። መጽሐፍ ቅዱስ ድርሰት ነው ወይ? መጽሐፍ ቅዱስ ድርሰት ነው ወይ? ኧረ እባክህ ዝም በል እየሰማሁ ነው። አይ አንዴ ትላለህ እንዴ? ዝም ብለህ እንድታወራ ነው እንደገባው እኮ አንዴ እኮ እሺ። እኔ መጽሐፍ ቅዱስ ድርሰት ነው ወይ? ዝም ብለህ መልሳ። አንዴ እኮ ምን ችግር አለ? እቺን አሳየን አንተ። መጽሐፍ ቅዱስ ድርሰት ነው ወይ? እኔን ከምጠይ እሺ አንዴ እቺን ብቻ ቆይ ተረጋጋ እንዴ። ለምንድን ነው ሆት የምትሆነው? አንዴ ለምን አትመልስም? ይሄንን ወደ እኮ መልስልሃለሁ። አንዴ መልስልሃለሁ እመልስልሃለሁ። ምን ችግር? አንዴ እኮ ስማሽ። መጽሐፍ ቅዱስ ድርሰት ነው ወይ እኮ ተረጋጋ እንዴ። አሁን ድርሰት የሚለው ነገር ጽሁፍን አይወክልም የምትል ከሆነ አውጣና ማለት ነው። ኢየሱስ ጌታ ነው። አንዴ ኢየሱስ ጌታ ነው። መጽሐፍ ቅዱስ ድርሰት ነው ወይ? እንዴት ላስረዳው? እሺ አሁን ድርሰት ነው። እሺ መጽሐፍ ቅዱስ ድርሰት ነው። አጨብጭቡለት፣ አጨብጭቡለት። መጽሐፍ ቅዱስ ድርሰት ነው አለ። ከምን አንፃር ነው እንደዛ ያልኩት? ሁላችሁም አጨብጭቡ። መጽሐፍ ቅዱስ ድርሰት ነው ብለዋል። ቆይ መጽሐፍ ቅዱስ ድርሰት ነው ብለዋል። ቆይ ዝም በል። መጽሐፍ ቅዱስ ድርሰት ነው ብለዋል። ድርሰት ማለት በነገራችን ላይ ስሙ፣ ዝም ብላችሁ ስሙ እሺ። ድርሰት ማለት ይሄንን ነገር በደንብ ስሙ። ድርሰት ማለት ኦኬ። አሁን መጽሐፍ ቅዱስን እንደምታውቁ ቅድም ድርሰትን አስረድቼዋለሁ እንዳይሳሳት። መጀመሪያ ሲጀምር ስለተሳሳተ ድርሰትን አስረድቼዋለሁ። ለምሳሌ ድርሰት ማለት ስለ አንድ ነገር አንተ ራስህ ነው የምትደርሰው። ስለ አንድ ነገር አሁን በትክክል የሆነን ነገር አይደለም። ኦኬ በትክክል የሆነን ነገር ወይም ደግሞ የተደረገ ታሪክን አይደለም የምታወራው። ድርሰትን ስታነሳ ምንድነው ትደርሳለህ። ለምሳሌ ዘፋኞች አሉ አይደል? ለምሳሌ ዘፋኞች ድርሰት ይደርሳሉ። ምን ብለው? ዝም ብለው በቃ አይንሽ፣ እግርሽ፣ አካሄድሽ ምናምን ብለው ድርሰት ይጽፋል። ቁጭ ብሎ ድርሰት ይጽፋል ሰውየው። ከዛ የደረሰውን ነገር ይዘፍናል፣ በግጥም መንገድ ያወጣዋል ምናምን whatever። ኦኬ ይሄ ነው ድርሰት። ቁጭ ብሎ በቃ ዝም ብሎ ይጽፋል ማለት ነው። አይኗ፣ ጥርሷ ምናምን እያለ እየገጠመ ምናምን። አሁን እስትንፋሰ መለኮት የሆነውን መጽሐፍ ቅዱስን የእግዚአብሔር እውነት የሆነውን ሕይወትም መንፈስም የሆነው የእግዚአብሔር ቃል ድርሰት ነው አለ። ስለዚህ እነ ጴጥሮስ ቁጭ ብለው ሲደርሱ ነበር ማለት ነው። እነ ጴጥሮስ ኦኬ በመንፈስ ቅዱስ ተመርተው የእግዚአብሔርን እውነት ሳይሆን የጻፉት ደርሰው ነው ማለት ነው እነዚህ ሰዎች። ስለዚህ እነ ጴጥሮስ ደራሲያን ናቸው ማለት። ድርሰት ነው ካልክ እነ ጴጥሮስም እነ ጳውሎስም እነ ዮሐንስም ደራሲዎች ነበሩ እያልክ እነሱ። አሁን ይቅርታ አድርገህ አሁን እኔ ስለ ልብ ወለድ አላወራሁም፣ ወይም ልብ ወለድ አለ ወይም ደግሞ ልብ ወለድ አለ ወንድሜ። ድርሰት አላወራሁም። ቆይ አንዴ ድርሰት አላልኩም። አንተ እየተናገርክ ያለው ስለ ልብ ወለድ ነው። በልብ ወለድ ውስጥ ልብ ወለድ አለ፣ እውነተኛ ታሪክን የሚዘግብ የተደረገ ነገር። ድርሰት ማለት ምን ማለት ነው? ድርሰት ማለት ምን ማለት ነው እኮ አሁን እንድንግባባ ኤፋ ቆይ መዝገበ ቃላት ምን ማለት ነው?
ቆይ እሺ እባክህ መዝገበ ቃላት አውጣና አሳየኝ። ምን ችግር አለ? ድርሰት ሚኪ አውጥቶታል አይደለ? ደራሲ የሚባለው ቆይ ደራሲ የሚባል ሰው አንድ ሰው ደራሲ ከተባለ ምን ለምሳሌ የዚህ ግጥምና ዜማ ደራሲ ነው ከተባለ ምን ማለት ነው? አሁን ለምን እንከራከራለን እንደዛ? ጸሐፊ ማለት ነው። ቆይ የዚህ ግጥምና ዜማ ደራሲ ነው ስንል ምን እያሉ ክሬት ያደረገው ሰው ነው እያሉ ነው አይደል? ኖ ስለ ክሬት አይደለም እኮ ምን አረበን ነው ክሬት ያደረገው አይደል ማለት አይደለም። ሌላ ሰው ሰጥቶት የእጁ ጽሁፉ የሚያምር ሰውዬ የጻፈው ማለት ነው። እሺ ስለ ልብ ወለድ ታውቃለህ? ልብ ወለድ እንደዚህ ማለት ኧረ እባክህ ምንም ነው አንተ ነው የማታውቀው። ተው ተውረድ። ይሄ ምንድነው የሚያወራው? እኔ ነኝ ያስወረድኩት። መጽሐፍ ቅዱስ ድርሰት ነው ብለህ አረፍከው? ምንድነው የሚያወራው? ጴጥሮስ እንኳንም ይሄንን አልሰማም። ምን እንደሚያወራ እሱ የገባ አይመስልም። በነገራችን ላይ ምንድነው ጆን ካልቪን ምናምን ብሎ ያመጣው ለምሳሌ የዳሰስነውን ብለው የመሰከሩትን ምስክርነት ያ እኔ ልጁ ጥያቄ ነበር በነገራችን ላይ እና ከዛ እንትን የእሱ ሚሊዮን አውጥቶና ከዛ ሌላም በጎን ወይ ቴዳዬ ካለ ከተመቸው አውጥቶ መጽሐፉ ጆን ካልቪን ላይ የጻፈው ጽሁፍ ላይ ለምሳሌ በተገባለት ኪዳን የሚል ነገር ገባ ይሄን አክል ሺህ ከሲኦል ያወጣል፣ የጆን ካልቪንን ስም የጠራ ይድናል፣ የዘላለም ሕይወት ያገኛል። ኦኬ ጆን ካልቪንን በስሙ የዘከረ በስሙ የደገሰ ያስደገሰ ከዚያ ደግሞ በጆን ካልቪን ጥፍር የዘላለም ሕይወት ይገኛል። ጆን ካልቪንን ጥፍር በድነው በወገቡ ያሰረ ምናምን ፀጉሩን ያለ በዛ በኩል የዘላለም ሕይወት እንደሚገኝ የሚያሳይ ከሆነ ሲያሳየን ብራዘር በጣም ነው የሚገርመው። በጣም ነው የሚገርመው። እንደዛ ቢኖር 10 የወንጌል አማኝ አይኖርም ነበር። እንደሱ ጽፈው ቢሆን ኖሮ እኮ ገብቶ ያሳየን። እኛ እንደነሱ እኮ አይደለም። አዎ ዋና ነገሩ ወንድም መሰለህ አሁን እነሱ ቤት ገባ። እነሱ ቤት ምን አለ መሰለህ ይሄ ዝም ብሎ የሚነዱት ገባ። ማንም ሰው ምንም ቢናገር የበረከቶት ይደርብኝ ከሚል ያለፈ ምንም ነገር የላትም። ታውቃለህ ቃልቤት ያሰማልን ነው ምንም ነገር ተናገራለ ቃልቤት ያሰማልን ብቻ ነው። ከዛ ያለፈ ነገር ምንም ስለሌላቸው ማለት ነው። አሁን የጆን ካልቪን ምናምን እኮ አለ ሉተር እኮ አለ። እነሱ ገድል ሲባል ይመስላቸዋል ዝም ብሎ በደመነፍስ የሚጓዝ ማለት ነው። ወይኔ ገድል እኮ አላቸው ይላሉ። ወይኔ ጆን እነሱም እኮ ይላሉ። ገባ ምንም ስለማያውቁ አሁን ለእነሱ እንዲታይም ስለሚፈለግ ነው። ልጁ ገብቶ ሁለቱንም ቴዳዬ ቤት አለ ቤት ካለ ቴዳዬም ከፍቶ እሱም ከፍቶ እንደዛ እናንብብ አይመስልም ወንድምየው? አንተ አንብባቸው ሁለቱንም በንጽጽር። አይ ዶንት ቲንክ ብዙ ከገባ ብዙ ነው የሚሳሳተው። መጽሐፍ ቅዱስን ድርሰት ከዋለ ግባሽ ኦርቶዶክስ ሳትሳሳት ቀርታ ታውቃለች እንዴ? ዝም እድሜ እንኳን እንድሳሳት ነው ኦርቶዶክስ። አሁን ብራዘር በትልቁ ሁን፣ ይኸው በትልቁ ሆናል። ብዙ አታወራም። ቴዳዬ ያለ መሰለኝ ወይ ሉተር ከጻፈ እሱ ነገር እያመጣ ታሳያለህ። እንደዛ ነው የምናደርገው ብራዘርዬ። ኦኬ እንደዛ የምናደርገው አሁን ክፈት ቪዲዮን ብራዘር፣ ክፈት ቪዲዮን። ለምን ጆን ካልቪን ጋር እንሄዳለን? እዚሁ አለ አይደል እንዴ? ቪዲዮን ክፈት በቃ። የትኛውንም እዚህ ያለ ምናምን የትኛውንም ይሁን ክፈት አንተ። አሁን እኛ ወሬ አለ የምፈልገው ብራዘርዬ። ትከፍታለህ። ከዚያስ በተገባላቸው ኪዳን የሚለውን ታሳየናለህ። ገባ? እኛ ደግሞ ስሙን የሚጠራ ምናምን ስሟን የሚጠራ የሚለውን ታሳየናለህ። ኦኬ በንጽጽር ነው የምናመጣው። የኦርቶዶክስ መጽሐፍን አንብበህ በሱን ብቻ ነው ስህተት ያገኘው ብርሃኗ ምናምን ተብሎ እኮ የሚነገርልህ ሆነ። በተቅማጥ እንደሚዳን ገድል ተጽፎ ያለውን ነገር አምጥተህ አንተ ስታወራ አታፍርም? ምንድን ነው ያን ነገር ዝም ብለህ ምናምን ነገር እኛ ቤት የሌለ ነገር አንተ ቤት ካለ ና አሳየን። ምን ቪዲዮ ተሻለ? የትኛውን ቪዲዮ ተሰ እዛ ቪዲዮ ላይ ለምሳሌ በጆን ካልቪን በኩል በተገባላቸው ኪዳን የዘላለም ሕይወት ይገኛል ብሎ ነው የሚናገረው። ጆን ካልቪን ራሱ እንደ እግዚአብሔር ቃል ነው የሚፈተሸው፣ ማንም ቢሆን ማለት ነው። እና አንዳንድ ጊዜ ኦርቶዶክሳውያን በጣም ነው የሚገርም። ወንድም ይሁን የቴክ ኤፍ አለ እንዴ? ቴዳዬ ሰላም በለን እስኪ። ሶልዬም ሰላም በለን አለው። ወንድምነት ሰላም ይበሉ እነሱ። ኤርፎኔን ላውጣ። አይ ልጁ ምንም ስለ
ገላትና ድርሳናትም እውቀት የለውም። ገድል ማለት ምን ማለት እንደሆነ፣ ድርሰት ማለትም ምን ማለት እንደሆነ አያውቅም። ድርሰት ማለት የተደረሰ ማለት ነው። ኦኬ የተደረሰ ነው። ደራሲ ያለው ደራሲው ቁጭ ብሎ የሚደርሰው ድርሰት ነው። ድርሰት እሱን እኮ ነው እንትን ነው ያለው። ኢትስ ፋይን እሱን እኮ መጽሐፍ ቅዱስ ድርሳን ነው አለ። መጽሐፍ ቅዱስ ድርሳን ነው ብሎ አለፈ መጨረሻ ላይ ማለት ነው። እንግዲህ አይ ዶንት ኖ እነሱ ሁሉም እንደዛ ያስባሉ አያስቡም አላውቅም፣ ግን መጽሐፍ ቅዱስ ድርሰት አይደለም። መጽሐፍ ቅዱስ ድርሰት አይደለም። ጸሐፊዎቹም ደራሲያን አይደሉም። መጽሐፍ ቅዱስን የጻፉትም የመጽሐፍ ቅዱስ ጸሐፊያንም ደራሲያን አይደሉም። መጽሐፍ ቅዱስም ድርሰት አይደለም። መጽሐፍ ቅዱስ ምንድነው ካላችሁኝ፣ መጽሐፍ ቅዱስ የሕያው እግዚአብሔር ቃል ነው፣ እስትንፋሰ መለኮት ነው። ኦኬ ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር እውነት ነው መጽሐፍ ቅዱስ እንጂ ድርሰት አይደለም። መጽሐፍ ቅዱስ እንደዛም ብሎ የሚያውቅ ሰው የለም። ሌላ ትምህርት ድርሰት አይደለም፣ ትምህርቱም ድርሰት አይደለም። ትምህርት ድርሰት አይደለም ማለት ለምሳሌ ቴዳ መጽሐፍ ይጽፋል። እዚህ ገስት ላይ በጣም በርካታ መጽሐፎች ይጽፋል። ለምሳሌ ቴዳ ማለት ነው። ሶ ቴዳ ካሉት መጽሐፍቶች መካከል አንዱ መጽሐፍ ኦኬ አንድ መጽሐፍ ራንደም ቼክ ለምሳሌ አሁን ቤዛችን አንድ ነው አይ ቲንክ ሚል መጽሐፍ ካልተሳሳትኩ ርሱን አዲሱ የመጨረሻው መጽሐፍ አሁን ሊሰራጭ ያለው እሱ ይመስለኛል። አሁን እሱ አንስተ